ልቆጣጠረው ማልችለው ደስታ አለ ውስጤ። ደስ ይለኛል። ያገኘሁት ገንዘብ የለም፣ የተለየ ያገኘሁት ምንም ፕሪቪሌጅ የለም። ውስጤ ግን ይፈለቃለቃል። አይ ሪሜምበር እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳቸዋል ብለው ነው የሚሄዱት። ስንሰብክ አጋንንት ነው ይወጣል። እና ለመማር ገብተን ፈተና ሳተና ገብተን ቁጭ ስንል አጋንንት ይወድቃል። ጋይዳንስ ኦፊስ የሚባል ነበር እንጠራ ነበረ ነው ሄደን ጸለን። በጣም ደከመኝ፣ ማሰቡን በራሱ አደከመኝ። ቀጥሎ ብዙ ተራመድኩኝ እና ዝብርቅርቅ ነገር በጣም ደከመኝ። የገባው ተኛው። ቀጥሎ ያደረኩት መጸለይ ነው። መሸሻ የለኝም እኔ ከኢየሱስ ውጭ። የፈለገ ብደክ ምንም በሆን ሮጬ የምደበቅበት ቦታ የለኝም። በቃ ጌታ ብቻ ነው። ገና ገብቶኛል። የገባኝ ነገር አለ እኮ ገብቶኛል። እሱ ነው እንደዚህ የሚያደርገኝ። እሱ ነው በየስቴጁ በየመንገዱ በተቀመጥኩበት ቦታ ሁሉ ሰዎች ሳገኝ ስለ ኢየሱስ ሰዎች ኢየሱስ ብለው ምንም ነገር ካወሩ ይሰማል። አድርጎኛል እኮ ገብቶኛል። የሆነ ነገር ግን አይደለም እንደዚህ ብቻ አይደለም። ሌላም ደግሞ አበዱ እኮ እብድ ሊትራሊ እኮ እብድ አሏቸው። እሺ እኔ ጥላሁን ጸጋ ይባላለሁ። በማገለግለው በነብይነት ነው። ነብይ ጥላሁን ጸጋ ይባላለሁ ሙሉ ስሜ። የማገለግለው ኤቨርላስቲንግ ክራይስት ሪቬሌሽን የምትባል አዲስ የተተከለች ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ነው የማገለግለው። ዘላለማዊ ክርስቶስ ክብር መገለጥ ማለት ነው። እዛ ውስጥ ነው የማገለግለው። ይሄ ነው። ተጠይቄ አላውቅም። የመጀመሪያ ጥያቄ ይመስለኛል። በወጣው ስም ነው ብዙ ጊዜ አልፎ ነው የምጠየቀው እንጂ እንዴት ወጣልህ? በጣም ይገርምሃል። እናቴ ናት ያወጣቸው ይሄንን ስም እና እኔ ቤት ውስጥ የመጨረሻ ልጅ ነኝ፣ ሶስተኛ ልጅ ነኝ። ታላቅ ወንድሜ አለ፣ ከዛ እህት አለችን መሀል ላይ፣ ከዛ ነው እኔ ያለሁት እና ለወንድሙ ጥላ ይሁን ብቻውን ነው። በእኔና በሱ መካከል የ10 ዓመት ይመስለኛል 10-11 ዓመት አካባቢ ጋፕ አለ እና ብቻውን ነው ያደገው። ረጅም ዓመት ብቻውን ነው ያደገው። ከዛ እንደገና እህታችን መጣች፣ ከዛ ደግሞ ነው የመጣው እና ብቻውን ነውና ጥላ ይሆነዋል ብለው ለሱ ነው ያወጡት። ግን ሰራ መሰለኝ። አንድ ቦታ ቆይቷል። በእርግጥ መሳለሚያ አሴምብል ቸርች ለማገልገል ሄጄ እዛ የነበረ አንድ በጣም ወደው በጣም አከብረው ትልቅ ሰው ነው። እየጸለየ እያለ ጌታ እንደ ስምህ እንዲሁ ጥላ ያደርግሃል አለኝ። ያኔ ገና አገልግሎትም ገና የአገልግሎት ዳዴ ነው እና አምኖኝ ነው መድረክ ራሱ የሰጠኝ እንጂ ያኔ መድረክ የምንሰጥበት ጊዜ አይደለም። እና እየጸለየልኝ እንደ ስምህ ጌታ እንዲሁ ጥላ ያደርግሃል አለኝ። አረሰው እስከ ዛሬ ድረስ ማለት ነው። ምናልባት 13 ዓመት ሊሆን ይችላል ይመስለኛል እንደዛ ካለኝ። ግን ይኸው እያየሁት ነውና በጣም ተደሰትኩ። ይሄንን ጌታ ለራሱ ለወጠው ማለት ነው፣ ወሰደው ማለት ነው። ሌላ ከምጠራው በዚሁ ላይ ላርገው ብሎ ጌታ እንደዚህ ለውጦታል ብዬ ማምናለሁ። እያደረገም እንደሆነ ደግሞ በጣም ተስፋ አደርጋለሁ። ስሙ የወጣው ግን እናቴ ለታላቅ ወንድሙ ጥላ ይሁን ብላ ነው። ጌታን እንዴት አገኘ? አይ ቲንክ ረዘም የሚል እንደዚህ የአንድ ቀን ቅጽበት አይነት አይደለም። የኔ እኛ ቤት መጀመሪያ ወደ ጌታ የመጣው ታላቅ ወንድማችን ነው። ጥላውም ሆኖ ማለት ነው። ታላቅ ወንድማችን ነው መጀመሪያ ወደ ጌታ የመጣው። እሱ ልክ ወደ ጌታ ሲመጣ ራዲካል ነው። እሱ ለውጥ ሂደት አልነበረውም። እሱ ሲለወጥ የነበረበት ህይወት ትንሽ አስቸጋሪ ነበር። ልክ ጌታ ሲያገኘው ግልብጥ ነው ያለው። እያደር አይደለም የሱ ለውጥ። ሄዶ ጌታን አግኝቶ መጣ። ወዲያው ነው ጴንጤ እንደሆነ የታወቀው። ወዲያው ንግግሩ ተቀየረ። ከዛን ጊዜ ጀምሮ እስከ ዛሬ ማለት ነው ሲሳደብ ሰምቼው አላውቅም። ልክ ያን ጌታን ከተቀበለበት ጊዜ ጀምሮ ሲሳደብ ሰምቼው አላውቅም። ክፉ ሲያወራ ሰምቼው አላውቅም። ምንም ነገር ቀይሮ በበጎ ተርጉሞ ሲመልስ ነው የማውቀው። እና የእሱ የህይወት ለውጥ ቻሌንጅ ያደረገን ነበር። እኛም ፐርሰናሊ በጣም በግሌ ቻሌንጅ ያደረገኛል። አየዋለሁ። ድሮ ያደርግ የነበረውን አይደለም የሚያደርገው። ሙሉ በሙሉ ተቀየረ። ቤት ውስጥ የነበረው ንግግሩ፣ አካባቢው ላይ ከነበሩት ሰዎች ጋር የነበረው ሁኔታ በሙሉ ተቀየረና እናየዋለን። ያው ታላቅም ስለሆነ መሆን የምፈልገውን ብዙ ጊዜ እሱን ስለነበረ እያንዳንዱ እርምጃው፣ ንግግሩ፣ የሚያደርገው ነገር በሙሉ እኔን አፌክት ያደርገኝ ነበርና አየዋለሁ። እሱን በማየት ቆየው የተወሰነ። በኋላ ላይ ግን በህይወቴ ላይ እንደዚህ ወስኜ ጌታን ተቀብየዋለሁ የምልበት ቦታና እለት ቦሌ ሃይ ስኩል ተማሪ ሆኜ 9ኛ ክፍል ተማሪ ሆኜ ታላቅ እህቴ የዛ የፌሎሺፕ ውስጥ በሜምበርነት ብቻ ሳይሆን ወንጌል ስርጭትም ላይ አብራ በጣም አክቲቭ ሆና ታገለግል ነበርና ናስቲ ብላ የሃይ ስኩል ፌሎሺፕ አሁን ይኑር አይኑር አላውቅም። እኛ እያለን የሻማ ፕሮግራም ይባል ነበር። ልክ እንዲህ ገና አካባቢ ላይ ጌታችን ኢየሱስ ክርስቶስን ልደት የምናስብበት ወቅት ላይ የሻማ ፕሮግራም ተደርጎ ሁሉም ሻማ ይዞ ይመጣል የሚበራበትና የዛ ፕሮግራም ላይ ኢንቫይት አድርጋኝ ሄድኩኝና ፕሮግራሙ የሚደረገው ምስራቅ መሰረት ክርስቶስ ነበር እና ግራውንድ ውስጥ ነው። የግራውንዱ አዳራሽ ውስጥ ነው። ብዙ ተማሪ አለ። እኔ ያን ያህል ተማሪ ይኖራል ብዬ አልጠበቅኩም። የነበረው ሁኔታ የትላንት ያህል ትዝ ይለኛል። እንግዲህ አሁን ይሄ ማለት 94 ምናምን መሰለኝ ሩቅ ነው ማለት ነውና ግን አሁን ያህል አውቀዋለሁ በደንብ እንትኖቹን ሁሉ በደንብ አስታውሳቸዋለሁና ገብቼ ቁጭ አልኩ። ከዛ ተዘመረ። ያው የተማሪዎቹ ወርሺፕ ነገር አደረጉ። ከዛ እንደገና የሚሆነው ነገር ሆነና የሚሰብክ ሰባኪ ቆመ።
ተሰባኪው አሁንም አለ። ያኔ ሚኒሊክ ትምህርት ቤት ነበር የሚማረው ሲሉ ሰምቻለሁ። ከስሙ ቀጥያ ሚኒሊክ የሚላለው እና እየሰበከ እኔ ያው ከዛ በፊት ኤክስፔሪየንስ አድርጌ አላውቅም። ልቆጣጠረው ማልችለው ደስታ አለ ውስጥ ደስ ይለኛል። አይጠራንም ወደፊት አይጸልይልንም። እኔ እንግዲህ የመጀመሪያ ኤክስፔሪየንስ ነው፣ ግን ለምንድን ነው የማይጠራን? ለምንድን ነው የማይጸልይልን እላለሁ ቁጭ ብዬ። በኋላ ላይ ልክ ሰብኮ ጨርሶ ሲሰብክ በጣም ቦልድ ነው ድምፁ። አሁን የኔ ድምፅ አይነት ሆኖ ከዚህም ይወፍራል። እሱ በጣም ቦልድ ነው። እኛ የተማሪ ዩኒፎርም ነው ያደረግነው። እሱ ሸሚዝ አድርጓል፣ ዘንጧል። የኛው አይነት ነው፣ ትንሽ ከፍ ቢል ነው እድሜ እንጂ የኛ አይነት ነው። ሁሉ ነገሩ ለየት ብሎብኛል። በጣም ቦልድ ሆኖ ነው የሚሰብከው። ድምፁ በጣም የዚህ በቃ የፕሪቸርስ ድምፅ ነው። አንደበተ ርቱዕ ነው። በቃ እየተነካሁ ነው እኔ። በኋላ ላይ ልክ መጨረሻ ላይ እንዲጸልይላችሁ የምትፈልጉ ሲባል እኔ የማውቀው እዛ እንትኑ ጋር እንደደረስኩ ነው። ኑ ይጸልይላችሁ የተባለበት ቦታ ጋር ደረስኩ። የዛን ቀን ያየኋት። ከዛ በኋላ ይቻት አላውቅም። እሷንም ልጅ ሊጸልይልን ሲል እጇን ላይ የጫነችው ማህደር ትባላለች። ያኔ ስሟን ጠይቄያለሁ። ከዛ በኋላ ይቻት አላውቅም። እንግዲህ ያው ሰው እንደሆነች አውቄያለሁ። በኋላ ላይ እጇን በላይ ላይ ስትጭን ብቻ ትዝ ይለኛል። ወድቄያለሁ። ፕሮግራሙ አልቆ ረጅም ሰዓት ወድቄ ተነሳሁ። ከዛ ማስታውሰው በቃ ለቀናት አለቅሳለሁ። እንደዚህ ነው ልሎ አልችልም፣ ግን የሆነ እሱን መፈለግ መውደድ ውስጥ የገባና በቃ አለቅሳለሁ። ያቺ ቀን ለእኔ ጌታን የተቀበልኩባት ቀን ብዬ አሁን እኔ የምቆጥራት እሷን ነው። እኔ ወስኜ አምኜ፣ ቀጥሎ ደግሞ ጌታም በህይወቴ ላይ ከዛ በፊት ሆኖ የማያውቅ የልጅነት ይሄ ህይወቱ ምንም የተቀየረ ኑሮ የለኝም። ያገኘሁት ገንዘብ የለም፣ የተለየ ያገኘሁት ምንም ፕሪቪሌጅ የለም። ውስጤ ግን ይፈለቃለቃል እና ድሮ መማርበት ትምህርት ቤት ነው መማረው። ድሮ መማርበት ክፍል ውስጥ ነው ያሉት የድሮ ልጆቹ ናቸው ያሉት። ልዩነቱ ያቺ ናት ለኔ እና ጌታን አግኝቼዋለሁ። ጌታም አገኘኝ የምለው በዛች ቀን የፖሊ ሃይ ስኩል ተማሪ ሆኜ አይ ሪሜምበር የተቀደደ እንዲህ እጁና እጁ የተቀደደ ዩኒፎርም ነበር የምናደርገው እና አይ ሪሜምበር ብዙዎቹ ልጆች አሉ፣ አሁንም አገኛቸዋለሁ። ፕሮፌሽናልስ ሆነው አሉ፣ ጊዜያቸውን ሰጥተው የሚያገለግሉም አሉና ያንን ቀን ሳስብ የተለየ ስሜት አለኝ። በጣም መቼስ ጌታ ኢየሱስ ክርስቶስ ያልክ ዝቅ አለ። በጣም ከባድ፣ በጣም እኔ ለማብራራት ብዙ ጊዜ ማልችለው ጉዳይ ነው። ደግሞ በሙላትም ሊብራራም የሚችልም አይደለም። እኔ ጌታ ኢየሱስ ክርስቶስን ከማግኘቴ ወይም እሱ ወደ እኔ መጥቶ እኔን ከመንካቱ በፊት የነበርኩበት ህይወት በጣም አስጨናቂ ነው። በጣም ከባድ ነው። መቼ ሰው በጌታ ካልሆነ ቤተ መንግስት ቢኖርም ጨለማ ውስጥ ነው ያለው። በጣም በተመቻቸ ሁሉም ነገር ጥሩ በሆነበት መኖሪያ ቤት ውስጥም የሚፈልገውን በሙሉ ቢያገኝም ጨለማ ነው። የዚህ ዓለም ገዢ ያለበት ነው። ግን ደግሞ አንዳንዴ ጨለማው ደግሞ ዲግሪ ይኖረዋል። እኛ ያደግንበት አካባቢ ብዙ ለዚህ ዓለም ክፋትና አመፅ በጣም የተዘጋጀ በጣም በቀላሉ ሰው ቶሎ የሚነካባቸው ከሚባሉ አካባቢዎች መካከል ነው ያደግኩት እኔ በግል ያደግኩትና በጣም ወረስት የሚባል አካባቢ ነው። ምናልባት ብዙ ጊዜ አላነሳውም። ሁሌ እኔ የማነሳው ከተነካውበት ነው የምነሳው። ሁሌ ያኛው ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ ያው እናፍርበታለን አይደል ያለው ጳውሎስ። በቃ ይሄኛውን ብርሃን አይተን ያኛውን ስናየው ማመስገኛችን ነው። ለማንሳትም ግን በጣም አስጨናቂ ነው። በተለይኛ በተለምዶ ቺቺኒያ የሚባለው አካባቢ ስለነበረ ሰው በቀላሉ ህይወቱ ይበላሻል። ሰው በቀላሉ ኃጢአትን ይነካል። በልጅነቱ ብዙ ነገር ማግኘት የሚችልበት አካባቢ ነውና እንደዚህ አይነት አካባቢ ውስጥ ነው የነበርኩትና ብዙ ጓደኞቻችን በጣም ብዙ አብረውን የነበሩ ወደ ጌታ የመጡ አሉ። ግን ደግሞ ህይወታቸው ምስቅልቅል ብሎ ተበለሻሽቶ የኛም መጨረሻ እንደዛ ነበር የሚሆነው። አሁን ሳየው ህይወት የለም። ኢየሱስ ውስጣቸው ካልገባ ህይወት የለም። ከዛ ውጪ ሰይጣን መሬት ላይ ያለችዋንም ህይወት እንዲኖሩ አይፈቅድላቸውም። እንኳን የዘላለም ህይወትን መሬት ላይ ያለችዋን እቺኛዋን ህይወት እንኳን እንዲያጣጥሙ አይፈቅድላቸውም። ከዚህኛውም ህይወት ይነጥቃቸዋል እና በብዙ ሱስ ውስጥ በጣም በብዙ ጨለማ ውስጥ ራሳቸውን እስከ መሳት አንዳንድ የሚፈልጉትን ነገር ካላገኙ ፌንት አድርገው እስከ መውደቅ እዛ ደረጃ ሰዎች የሚሆኑበት አካባቢ ነበር እኛ ያደግነው። ጌታ ኢየሱስ ክርስቶስ እዛ ድረስ ነው የመጣው። ሊብራራ አይችልም እሱ የነበረበት ክብር። ያን ክብር ትቶ እኔ ሰፈር ነው የመጣው። እኔን ለመያዝ፣ እኔን ለመንካት፣ እኔን ከዛ ውስጥ ለማውጣት። እኔን ብቻ ሳይሆን እንደኔ አይነት ብዙዎችን እንደዛ በጣም ማጥ ነው በቃ ሁለንተናችን ተነክሮ ያለበት አመጽ፣ ኃጢአቱ፣ ክፋቱ ያለበት ቦታ ነው። ጌታ ኢየሱስ እዛ ድረስ ወርዶ እኔን ሆኖ ነው ገብቶ ጎትቶ ያወጣኝ። ማንም ሊያወጣኝ አይችልም። ማንም ሊያወጣንም አይችልም። የሱ ምህረት የፍቅሩ ጉልበት ነው ይሄንን ያደረገው። የመውደዱ ልክ ነው። ያለ ልክ ወርዶ ኃይሉ የተገለጠው እኔ ጋር ወርዶ እኔን በማዳን ነው ኃይሉ የተገለጠው። እና ኃይለኝነቱ የታየው በዝቅታ ውስጥ ነው። ያለ ልክ ዝቅ ብሎ የዘላለም ፍርደኛውን ሰው ለዘላለም ነፃ ትሆናለህ አለውና የመጨረሻ ጉልበቱ የታየው እኔ ሰፈር መጥቶ ነው። እኔ ኤክስፔሪየንስ ያደረኩት እኔ ሰፈር ነው።
እና እጅግ ሰው ተስፋ የማያደርገው ሰው ለመሞት የሚመኘው ስቴት ውስጥ የነበረን ሰው ግን ጥል አድርጎ አውጥቶ ለዘላለም የመኖር ተስፋ ሰጠውና ከዚህ በላይ ኃይል እኔ ኤክስፔሪየንስ አላደረኩም። ኃይሉን ያየሁት እኔ ሰፈር መጥቶ ነው። ተዋርዶ ነው እሱ የመጣው። እኔ ሰፈር ግን ኃይለኛ ነበር። እኔ ነፃ ለማውጣት በፍቅር ውስጥ የሚገለጥ ጉልበት ነበረው እና ሰማያትና ምድርን ፈጥሯል። ኦፍ ኮርስ በጣም እጅግ ግዙፍ አምላክ ነው። ሰማያትን ብቻ ሳይሆን ከዋክብትን ዘርግቷል። ይህን ሁሉ የምናየውን ፍጥረት እጁን ከፍቶ በህይወት ያኖራል። እኔ ግን ፐርሰናሊ ኃይሉን የት ጋር ነው ያየኸው ካልከኝ እኔን ከዛ አይነት የኃጢአት ጥልቀት ውስጥ ጎትቶ አውጥቶ የዘላለም ህይወት ተስፋ ሲሰጠኝ ዋው እና የነበርንበት አካባቢ የነበርንበት ያደግንበት ቦታ እንደዛ አይነት ነው። ኢየሱስ እኛን ሲያገኘን እንዲህ ነው ብዬ ልዘረዝረው አልችልም። የሚደረግ የነበረውን አካባቢ ላይ የነበረው ልምምድ እስካሁንም ድረስ አለ። ከዛ ውስጥ ነው ገንጥሎ ያወጣኝ እና ከዛ ጋር ነው ያገኘኝ ኢየሱስ እኔ እና እሰማለሁ አውቃለሁ። ፕሮቴስታንት የነበሩ ግን የሚሰደቡ በጣም የሚሰደቡ አውቃለሁ። የተወሰኑ እህቶች ወንድሞች ነበሩና አይ ሪሜምበር እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳቸዋል ብለው ነው የሚሄዱት። አንዱ ይገርምሃል እንዲህ እየተሰደበ ድንጋይ ምን ወረወራል እየተወረወረበት ዞሮ ኢየሱስ ክርስቶስ ይወዳል ብለው በፍጹም ፍቅር ነው ደግሞ የሚያደርጉት። እንደው እዳለብኝና ልወጣው አይነት ሳይሆን እውነታቸውንም ነው። ያንን ማድረግም አላቆሙም። ምናልባት አንድ ያጎቴ የእናቴ ታላቅ ወንድሟ ጓደኛ ነበሩ። ካሳንቺስ መካነ ኢየሱስ ነበሩ። በልጅነታችን እየመጡ መጽሐፍ ቅዱስ አጥኑ ተማሩ ይሉ ነበር። ያው እኛ እንገባም፣ ግን የሆነች ሰዓት ላይ እንገባለን። የሆነ ዝም ብለን አጎቴ ግቢ ውስጥ ስለነበር እንገባለን፣ ዝም ብለን እንገባለን፣ ቁጭ እንላለን እና መጀመሪያ ማስታውሰው በዛ ጊዜ ማስታውሰው መጀመሪያ ከመጽሐፍ ቅዱሱን ከመናገራቸው በፊት እንዘምር ይሉናል። የአምላኬ ቃል አያረጅም የሚለው መዝሙር ይዘምራሉ። ብቻቸው ነው የሚዘምሩት። ትልቅ ሰው ናቸው፣ በጣም ትልቅ ሰው። ጺማቸው ረጅም ነው፣ ነጭ ነው ጺማቸው። ወደ ጌታ ሄደዋል። መምህር ኃይሉ ነው የምንላቸው እኛ ያኔ በጌታም ስላለ ነው። ያ መምህሬ ነው የምንለው፣ መምህር ኃይሉ መጥተዋል ነው የሚባለው። እና እኔ እሳቸውን እወዳቸዋለሁ። ትልቅ ሰው ናቸው እና የሚያቀርቡልን እንደ ስብከት ሳይሆን ታሪክ እንደ መተረክ አይነት ነገር አድርገው ነው የሚያቀርቡልን። እሳቸውን ፐርሰናሊ ሰውየውን እወዳቸዋለሁ። ትልቅም ሰው ስለሆኑ አያቴን ይመስሉኛል። የእናቴን አባት በሕፃንነታችን የምናስታውሳቸው እና እሳቸውን ይመስሉኛል። በቃ እወዳቸዋለሁ። ቆመው ነው የሚያነቡልን። እኛ ቁጭ ብለን ልጆች ነን፣ ሕፃናት ነን። ቁጭ ብለን እሳቸው ቆመው ያነቡልን ነበርና በግል እሳቸውን ስለምወዳቸው እሰማቸው ነበር። እሰማለሁ፣ ግን እንዲህ ነው እንዲያ ነው ብዬ የምወስንበትም አይነት አይደለም። በግል እሳቸውን ስለምወዳቸው እሰማለሁ። ይነግሩናል፣ መዝሙር ያዘምራሉ፣ የሆነ ነገር ያደርጋሉ። እግር ሲጥለን እንገባለን፣ አንዳንዴ ጥለን እንወጣለን። የምሰማበት እድል ነበረኝ። ሞር ደግሞ ታላቅ ወንድማችን ወደ ጌታ ከመጣ በኋላ እሱ ደግሞ ያወራል፣ ይነግረናል፣ ቁጭ አድርጎ ይነግረናል። እንሰማዋለን፣ እናሾፍበትም ነበር አንዳንዴ፣ ግን እንሰማዋለን ስለምናከብረው እንሰማዋለን። የምሰማበት እድል ነበረኝ። ግን እኔ የወንጌል ስብከት ራሱ ልብህን የሚሸረሽረው ነገር አለው። ከዛ አልፎ ግን ቀን አለው በብርሃን አሸንፎ የሚመጣበት ራሱ። ግን እነዚህ ነገሮች እየሸረሸሩ ይሄዳሉ። ነገሩ ሲመጣ መካድ እንዳትችል ያደርገዋል። እና የምሰማበት እድል ነበረኝ። ግን እንደዚህ ቁርጥ አድርጌ የምወስንበት አይደለም እንጂ የምሰማበት እድል ነበረኝ። ቅድም እንዳልኩ ነው። አንድ ስፔሲፊክ አንድ ቀን ሳይሆን እኔ እንደ እንትን ነው የኔ እንደ ሲሪየስ ነገር ነው። ተደጋጋሚ ይሆናሉ ብዙ ጊዜ። ግን የመጀመሪያ ምልህ ያቺ ጌታን ያገኘው ምልባት ቀን እሷን ቀን ሳስብ ነው። አሁንም ልነግር አልችልም። እሷን ቀን ሳስብ እስከ ሞት እሰብካለሁ፣ እስከ ሞት አገለግለዋለሁ፣ እስከ ሞት እከተለዋለሁ እና ያቺ ኢንካውንተሬ ናት ለእኔ። በቃ ጌታ ህይወቴን ክሮስ ያደርገበት በጣም ብዙ የህይወት ውሳኔዎች ከእሷ ላይ ነው የሚነሱት። እሱን ሳስብ ነው ምንም ነገር ማድረግ አልፈራም፣ ምንም ነገር ማድረግ አልፈራም። በቃ እሷን ሳስብ ህይወትስ ብሰጠው እላለሁ፣ ህይወትስ ብከፍል። ከዛች ቀን ጀምሮ እስከ ዛሬ ድረስ ከመንፈስ ቅዱስ ጋር በጣም ጥብቅ እኔ በግሌ እንግዲህ ያው ሰው ሁሉም ሰው የራሱ ኤክስፒሪየንስ አለ። እኔ በጣም ጥብቅ ህብረት አለኝ ከመንፈስ ቅዱስ ጋር። ኢየሱስን እንደወደው ያደረገ መንፈስ ቅዱስ እና ከዛ በኋላ እንዴት ነው የሆነው? የተማሪ ፌሎሺፕ ስለሆነ ያው ጌታንም እንደተቀበልኩ ቤተሰብ አያውቅም። ታላቃቴ ናት ይዛኝ ሄደችው። ተዛ ብራዘር ለሱም ያው ነግረናል፣ እሱም ያውቃል። እናትና አባት አያውቁም። ምንድን ነበር የምናደርገው? ሀፍ ዳይ ነበር ትምህርት እና የጠዋት ፈረቃ ስንሆን ከትምህርት ቤት ደብተራችንን ይዘን እንወጣና ምስራቅ መሰረተ ክርስቶስ እንመጣለን እና ከቀኑ 6 ሰዓት ተኩል ምናምን እንደርሳለን ቸርች። ከ6 ሰዓት ተኩል እስከ 11 ሰዓት ድረስ እንጸልያለን። የተለየ እውቀት የለንም። በጣም የሚገርመው ያኔ አዲስ ኪዳን ነች ትንሿ አለች ጌዲዮን ትባል፣ እሷ ነበረች የነበረች ሙሉ መጽሐፍ ቅዱስ አልነበረኝ። እሷን ነው የማነበው። እሷን በቃ እንዲህ ማታ ማታ ከጥናት በኋላ እሷን አነባለሁ። ቸርች መተን መጸለይ። የተለየ እውቀት የለንም፣ ግን እንወደዋለን። ስናለቅስ ነው የምንውለው። በቃ ማልቀስ ነው። ቸርች እንደምንውል አይታወቅም። ከወጣን በኋላ ፊታችንን ታጥበን ወደ ቤት እንሄዳለን። ምሳም በላ ላይብረሪ እንደምንገባ ነው ይታወቅ የነበረ ያኔ።
ከሰዓት ያው ኮመንሊ ወደ ቤት ማትመጣ ከሆነ ላይብረሪ በዛው ገብተህ ነው ቢያል እኛ ቸርች ነው የምንገባው። ከሰኞ እስከ ዓርብ እንጸልይ። 40 ፌሎሺፕ አለ። ከሰኞ እስከ ዓርብ ድረስ በቃ ከሰዓት በኋላ ቸርች እንገባለን። ጸሎት ነው፣ መጸለይ ነው። ንክኪው ከባድ ነበረ። ከዛ ቀጠለ። በህብረት ማድረጋችንን ቀጠለን ከመንፈስ ቅዱስ ጋር። ሁሉም ተማሪ አይደለም፣ እየተወሰንልን የሆነ ግሩፕ አለ። 1 4 5 ምን ልጆች ነን። ቀጥታ ከእንትም ደውሏ ስትደወልልን ተገናኝተን የምናቋርጠው ሜዳ ነበር። አሁን አዲስ ስቴዲየም የተሰራበት ከቦሌ ወደ ምስራቅ ኤምኬሲ ባዶ ሜዳ ነበረ። ጨፌ ሜዳ ነው የሚሉት። በዛ ሜዳ ነው በሩጫ ነው በቃ የምንሄደው። ለመጸለይ እኮ ነው፣ ሌላ እኮ ስራ የለንም። በጣም በቃ ቀጠሮ እንደረፈደበት ሰው ኑሮ ወጣ እንሄዳለን። እንደገባን ክፍሎች አሉ ቸርች ውስጥ ብዙ ክፍሎች ስላሉ አንዱ ክፍል ውስጥ እንገባለን። ማንም አያየንም። ግቢውን በጣም ትልቅ ስለሆነ ማንም አይሰማም ስትጸልይ። ከዛ መንበርከከን እናደርጋለን። ተንበርክከን ርዕስም አንሰጣጥ። በቃ ልንል የምንችለው ነገር ኢየሱስ እወዳለሁ፣ እግዚአብሔር እወዳለሁ፣ መንፈስ ቅዱስ እወዳለሁ። ይሄንን ነው የምናውቀው። ግን እንባ በቃ አይናችን እስኪያብጥ ነበር የምናለቅሰው። ቀጠለ ይሄ ህብረት በዛ ፌሎሺፕ ውስጥ ይሄ ከመንፈስ ቅዱስ ጋር ያለን ህብረት ቀጠለ። ከዛ ቦልድ አደረገን። እኛንም ወንጌል እንሰብክ ጀመር። ትምህርት ቤት ውስጥ ዋን ቱ ዋን ኢቫንጀሊዝም እንሰራለን። አላረካ አለን። ፕሬየሩ በጣም ስላለ ከትምህርት ቤት መባረር ያኔ ለእኛ ብዙ እንትን አይደለም፣ ቀላል አይደለም። ነገር እኮ ከባድ ነው፣ ግን ሰብኮ መባረር እንላለን። እና የአብረውን እንደውም ከነበሩት ልጆች መካከል ከምንጸልየው መሀል አንደኛው ልጅ የሰንደቅ ዓላማ ሲሰቀል ባንዲራ የሚሰቀልበት ሰዓት ላይ የዜግነት ክብር የሚባልበት ሰዓት ላይ ጮሆ ይሰብክ ነበር። ድፍን ተማሪ ሜዳ ላይ ተሰብስቦ የትምህርት ቤቱ ዳይሬክተርም ሌላውም ሰው ተሰብስቧል። እንደዚህ ይሄን ያክል ነበር። በቃ እንዳበደ ሰው ነው ያደረገን ያገኘነውን በሙሉ። እና አስተማሪ አስተምሮ ሲወጣ የሚቀጥለው አስተማሪ እስኪገባ ቆመን እንሰብካለን ክፍል ውስጥ። እና መነካቱ በጣም ሲሪየስ ነው። ልንክደው አለመቻል ብቻ ሳይሆን መቆጣጠር ሁሉ አቃተን፣ ዝም ማለት አቃተን። ከትምህርት ቤት 2 ጊዜ ተባረሪያለሁ እኔ። በዚህ ትራንስክሪፕቴን አውጥተው ሰጥተው እንዳትመለስ ብሎ አባረሩ። እና እኛ ምናልባት ይሄን ሚስጥር ዛሬ ይመስለኛል የማውጣው፣ ቤተሰብ አያውቅም ያኔ። እና ተባረሬ ጠዋት ልክ እንደ ትምህርት ቤት ዩኒፎርም ለብሼ ደብተሬን ይዤ ነው የምወጣው። ተባረናል ከትምህርት ቤት። እኔ ብቻ አይደለም አንድ ሌላ ልጅ ተባሯል። እና ቦሌ ትምህርት ቤት ፊት ለፊት ሬማ የሚባል የሆነ ቸርች ነበር። የዚህ የሜክሲኮ ሬማ ሳይሆን ሌላ ሬማ የወንጌል ምናምን አገልግሎት የምትል ትንሽ ነች። እዛ እንገባለን፣ ስንጸልይ እንውላለን። ከዛ ከሰዓት በኋላ ደውሉ ሲደወል ተማሪ ክርስቲያኖቹ ሲወጡ እነሱን ይዘን ደግሞ እንጸልያለን። ቀኑን ሙሉ ስንጸልይ ነው የምንውለው። በኋላ የትምህርት ቤቱ ዳይሬክተር እነዛ ልጆች የት አሉ የት ሄደው ነው ብሎ ጠየቀ። የዚህ እምነት ተከታይ አይደለም አልመጡም። ስለዚህ እስቲ ጥሯቸው ተብሎ ተጠራን። ስንጠራ እኔ ምን ገባኝ፣ ወደ ትምህርት ቤቱ ግቢ እየገባን አይ በቃ መቼም አያባርሩንም፣ አሁን ከመለሱን መስበክ አናቆምም ብለን ወሰነን የገባን። ከዛ ቀጠል ብዙ ብለን እንደ ተማሪ ቻሌንጅ ሊሆኑ የሚችሉ ብዙ ነገሮች ገጠሙን። ግን ምንም እኔ ሳይንስም አይሰጠኝም። አስተማሪ ተማሪ መሀል በጥፊ እየመታ እየረገጠን ያስወጣን ነበር ከክፍል ውስጥ። እንሰብካለን፣ እንደዛም እያደረጉን እንሰብክ ነበር። ኢየሱስ ግን ይወዳል እንላቸዋለን እየመቱ ማለት ነው። እና ትምህርት ቤት ውስጥ የቦሌ ሃይ ስኩል ከእንትኑ ይርቃል፣ ሬስትሩሙ ከእንትኑ ይርቃል፣ ከክላሱ ሩቅ ነው፣ አጥሩ ጥግ ነው። እና እዛ ሄደን ስንሰብክ አጋንንትን ይወጣል ከተማሪዎች ላይ ዴሊቨራንስ ይደረግ ነበር። እና ለመማር ገብተን ፈተና ሰዓትና ገብተን ቁጭ ስንል አጋንንት ይወድቃል። ጋይዳንስ ኦፊስ የሚባል ነበር፣ እንጠራ ነበር። እና ሄደን ጸለልን እና ሲሪየስ ነበር ኢንካውንተር። ይሄ የቀጠለው ልንክደው አለመቻል ብቻ ሳይሆን ተነክቻለሁ እምለው ብቻ ማፈን አልቻለም። ዝም ብሎ በቃ እናወራዋለን፣ እንጮሃለን፣ እንሰብካለን። ሰልፍ ላይ መስበክ ማለት በጣም ሲሪየስ ጉዳይ ነው። ከትምህርት ዓለም እስከ መጨረሻ ሊያባረር የሚችል ነው፣ ግን አይታየንም። ሰብከን የሚመጣው ነገር ያስደስተን ነበር። ከዛ እንደገና ድጋሚ ሁለተኛው ተባረን ተመለስን። በዚህ መንገድ ጌታን የተቀበሉ አስተማሪዎች ነበሩ፣ ተማሪ ብቻ ሳይሆን አስተማሪዎች። እና ወደ 400 ተማሪ ነበረ በአንድ ፈረቃ ማስታወሰው፣ ፌሎሺፕ እንኳን ነው የሚካፈል 400 ተማሪ ማለት ዘንድሮ በጣም ብዙ ቁጥር ነው። በተማሪ ፌሎሺፕ ላይ 400 ተማሪ በአንድ ፈረቃ፣ ከ80 በላይ ሴል ግሩፕ ነበር። ቁጭ ብሎ ባይብል ስተዲ ማለት እረፍት ሰዓት ላይ ባይብል ስተዲ አለ። አይ ቲንክ ብዙ አብረውን የነበሩ ልጆችንም ትውስታን የሚቀሰቅስ ይመስለኛል። ምናልባት በተለያየ ህይወት ኃላፊነት ውስጥ ያሉ ልጆች እንደገና ውስጣቸው የሚቀሰቅሱ ይመስለኛል። በተለይ አብረውን የነበሩ ልጆች እና ቀጠለ። ከዛ ደግሞ አላቆመም፣ ተያይዞ ቀጠለ። ሃየር ኢንስቲትዩሽን ጆይን ካደረግን በኋላም ቀጠለ። ግን ሞር ወደ ምኑ መጣሁ እኔ አገልጋይ እንደሆንኩ ይገባኝ። ስለዚህ አሁን ሞር ወደ አገልግሎቱ ማዘንበል ጀመርኩ። በጣም ሲሪየስሊ በቃ ይሄንን ፕሪች ወደ ማድረጉ ወደዛ መጣሁ። ከዛ ወደ ቸርች ምስራቅ መሰረተ ክርስቶስ ወደ ቸርች በደንብ ኢንጌጅ አረገን። ይሄ ሁሉ ሲሆን የውሃ ጥምቀት አልወሰድኩም። በቃ የማይቆም ልሳን እንጸልያለን፣ ያጋንንት እንጸልያለን፣ ውሃ ጥምቀት አልወሰድኩም። እና ከዛ ቸርች ተምሬ ተጠመቅና አስታውሳለሁ ውሃ ጥምቀትን የወሰድንበት ጊዜ ላይ እኛ ኦልሬዲ ሆሊ ስፒሪት ባፕታይዝድ ነን። ተማሪ መሀል በቃ እየጮህን ነው የምንጸልየው። ይሄ ፌሎሺፑ ግለቱ አለና በልሳን አስጨናቂ ነው። አዳዲስ ናቸው በብዛት የሚያውቁት ነገር የለም። እኛ በቃ በልሳን ጸልዩ ስንባል የምንጸልያቸው ጸሎቶች ነበሩ። በሰማያት ላይ ከፍ ብለህ የተቀመጥክ ማንም ሊደርስብህ የማይችል ይሄ በቃ እንትኑ አለን። እና ደህንነት ተማሪ መሀል ማለት ነው። እኛም እኮ እየተማርን እኮ ነው። ግን እኛ ኦልሬዲ ብዙ ከጌታ ጋር ብዙ ህብረታችን ረጅም ነው፣ ጥልቅም ነው። ብዙ ፕሬየር ስለነበረው አጠገቤ ያለ ያክል ነው ሴንስ ማድረግ እንደዚህ እምነካው ነው የሚመስለኝ ጌታ። እና ከዛ በቃ ቸርች ጆይን አረግን። ከዛ በቲኔጀር በዚህ በወጣት አገልግሎቱ ላይ ጆይን አረግን።
ከዛ ወጣት በማስተባበር እንደዚህ እያለ ነበር። ምስራቅ ኤምኬሲም በጣም ከባድ የ98 ዓመተ ምህረት ስፔሻሊ 98 ሊረሳ የማይችል የትልቅ ሪቫይቫል ነበር። በጣም ትልቅ በጣም በኃይል መንፈስ ቅዱስ ወጣቱ ላይ ወርዶ በጣም ብዙ ወጣቶች በመንፈስ ቅዱስ ተነክተው በልዩ ቋንቋ እየተናገሩ መልእክት እየተናገሩ ህልም ራእይ ያሉ እዛ ነበር እናድር ነበር እየጸለይ ለብዙ ቀናት ማለት ነው እናድር ነበር እየጸለይ እና አስታውሳለሁ ልረሳው አልችልም። አሁን እስካሁን ድረስ አገኛቸዋለሁ አብረውኝ የሚያደጉ ስለሆኑ ሙቻችን ላይ ያሉት እስካሁን በጣም ከብዙዎቹ ጋር የወንድምና የእህት ያህል ቁርኝት ነው ያለን እና ያንን ያደረገው ግን ያ የወደቀው እሳት መሀላችን ይነድ የነበረው እና የተወሰኑት ተጸልዮላቸው በመንፈስ ቅዱስ ተሞልተው በልሳን በእናን ሲናገሩ ሲጸልዩ ሲወድቁ ምን ሲሉ የተወሰኑት ደግሞ እንዴት እኛ እንሞላም ብሎ ደግሞ እንደገና ደግሞ እነሱም ደግሞ ጌታ ደግሞ ቸር አይደል እነሱም ደግሞ ሲነኩ ሲያለቅሱ ሲወድቁ ነገሩ በልዩ ልዩ ስጦታዎች ከማገልገል አልፎ የህይወት ለውጥ ነበረው። የህይወት ዲሲፕሊኑ ተቀየረ። ብዙ ወጣት ወደ ጸሎት መጣ፣ ወደ ቸርች ሰርቪስ ውስጥ ገባ እና ብዙ ወጣት ወደዛ መጣና እዛ ውስጥ ነው የቀጠልነው። እንደዛ እያለ ይኸው እስከ ዛሬ ድረሳለን። እንግዲህ እኔ በግሌ ብቻዬን ማንም በሌለበት ሰዓት ብቻዬን ገና ልጅም እያለሁ ማለት ነው ከመነካቴ በኋላ ስጸልይ የጌታ መንፈስ በሚገባኝ መንገድ መናገር የጀመረኝ ያኔ ነው። በሚገባኝ መንገድ ይናገረኛል። አንዳንዴ ክሊር በሆነ አይነት መንገድ ህልም ያለው ቶሎ ባላየው በረጅም ጊዜ ቢሆንም ግን የተሰመረበት ነገር ያለው በቃ በጣም ግልጽ የሆነ ዲናይ ላደረገው ማልችለው ያለው። ከዛ ባሻገር ደግሞ በሚገባኝ መንገድ አሁን እንዲህ ነው ብዬ ልናገረው አልችልም። አንዳንዱ በርግጥ በብዛት ግን ከእግዚአብሔር ቃል ጋር በተገናኘ እየጸለይኩ እያለ የእግዚአብሔር ቃል እንደ መልእክት ሆኖ ይፈሳል ውስጤ። ከዛ እርምጃ ነው መራመደው። ቀጥሎ አውቀዋለሁ ለመስበክ ለመናገር ለማገልገል ሲሆንና በህይወቴ ላይ ደግሞ ዳይሬክሽን ሊያስቀይረኝ ሲሆን አውቀዋለሁ። በደንብ ክሊር በሆነ መንገድ አውቀዋለሁና መንፈስ ቅዱስ ግልጽ በሆነ መንገድ በህልም ግልጽ በሆነ መንገድ በእግዚአብሔር ቃል ውስጥ ይናገረኛል። ለልቤ ብድግ ነው የምለው። ከዛ እስኪመጣልኝ ድረስ እጨነቃለሁ። በጣም ረጅም ጊዜያቶች ልጸልይ እችላለሁ ያቺን ነገር እስካገኝ። በተለያየ አጋጣሚ የሚጸልዩ ሰዎች ይመጣሉ፣ የተለያየ የጌታን ድምፅ ይነግሩኛል፣ እሰማለሁ እኮ ግን ለእኔ የለመድኩት ነገር አለ። በዛ በኩል ኮንፈርም ካላደረገልኝ አልራመድም በህይወቴ ማለት ነው። እሰማለሁ፣ ሰዓቱ ነው ጊዜው ነው እንደዚህ ማድረግ የሚል መልእክት እየሰማው ለመራመድ ግን እኔ እያስለመደኝ በመጣሁት መንገድ እንዲናገረኝ በጣም እጠብቃለሁ። ይናገረኛል። አንዳንዴ እስከወስን ምዘገይ የሚመስላቸው ሰዎች አሉ። ቶሎ አይወስንም ይላሉ። ለመወሰን ዘግይቼ አይደለም፣ ሳልሰማ ግን አልወስንም፣ ሳይመራኝ ግን አልወስንም እና ከየትኛውም በላይ በውስጥ ያለውን አምናለሁ። እሱን ነው የማምነው እና ጋይድ የሚያደርገኝ እሱ ነው። ይመራኛል፣ አቅጣጫ ያሳየኛል። በህይወቴ ላይ ያሉ ትልልቅ ውሳኔዎችን የወሰንኳቸው መንፈስ ቅዱስ ምሪት ሰጥቶኝ ተናግሮኝ ነው፣ አሁን እስከተተከለችው ቤተክርስቲያን ድረስ ማለት ነው። እና እያንዳንዱ በህይወቴ ላይ ስፔሻሊ በእግዚአብሔር ቃል በጣም ብዙ ይናገረኛል። ተንበርክኬ ስጸልይ ቃል ይፈስልኛል። ከፍቼ ሙሉን አነበዋለሁ። ተነስቼ ነው የምሄደው፣ ወደ እርምጃ ነው ከዛ በኋላ እና ምናልባት ምሪቱ በዚህ መንገድ ከሆነ ማለት ነው። ኦፍኮርስ በጣም ይደከማል እንጂ ክርስትና ላይ የመንገዱ ባህሪ እስኪመስለኝ ድረስ ድካም አለ። በጣም ድካም ስለ ኃጢአት ሰርተህ ምናምን የምትደክመው ብቻ ሳይሆን መንገዱ በራሱ ረጅም መሆኑ ያዝልሃል። አንዳንዴ ደግሞ ቅድም እንዳለው መንፈስ ቅዱስ ይናገርህና እሱ በራሱ ጊዜ ነው የሚያደርገው። አንተ ያደርገዋል ብለህ ሲናገር ወዲያው የሚያደርገው ነው የሚመስልህ። ድምፁ ሲመጣ እኮ ብድግ እንዳልክ የሚሆን ነው የሚመስልህ፣ ግን ያቆይሃል እና ስትራመድ በጣም ይፈትንሃል። ብዙ ጊዜ እኔም ስሰብክ እናገራለሁ። መሀል መንገድ ላይ ሀሳብ የለወጠ ይመስልሃል፣ ያን ያህል ጸጥ ይላል። ጌታ ኢየሱስ ክርስቶስ ወደ ጌርጌሴኖን እንሂዱ ብሏቸው ጌንሳሬጥ ባህር ላይ አብረው እንሻገር ያለው ራሱ ነው። ጉዞ ከጀመሩ በኋላ ተኛ። ያ ሁሉ ትርምስምስ እየተፈጠረ ተኝቷል እስኪቀሰቅሱ ድረስ እና አንዳንዴ የህይወት መንገድ ላይ እንደዛ አምነኸው እርግጠኛ ሆነ ሰምተኸው እርሱም በእርግጥም ተናግሮ መንገድ አስጀምሮ መሀል መንገድ ላይ ለእኛ ይረዝማል። እሱ በጊዜው ነው የሚመጣ፣ እንደ ሰው ይረዝማል። በጣም ያዝልሃል፣ ያደክመሃል። እኔ በህይወቴ ላይ እንደዚህ አይነት ነገሮች ሲገጥሙ የምወስነው የመጨረሻ ውሳኔ ጸሎት ነው። የመጨረሻ ውሳኔ ተንበርክኬ በቃ ወይ ና ወይ እመጣለሁ ብዬ ነው መጸለይ። የመጨረሻ ሞት ነው በቃ። ለአንዳንዱ ነገር እኮ ለጌታ ካልሆነ እኮ ወደ ጌታ መሄድ ነው። በፍጹም እኔ ሰከንድ ኦፕሽን አላስብም ህይወቴ ላይ። ነገሩ ለጌታ ይሆናል፣ ካልሆነስ በቃ እኔ መሄድ ያለብኝ እንጂ ለጌታ ካልሆነ ደግሞ እስቲ ምን አለ? ለጌታ ካልሆነ ምንም የለም። ለጌታ ካልሆነ ለጌታ ብቻ ነው የሚሆነው። ለጌታ ካልሆነ እኔ ነኝ ወደ ጌታ መሄድ ያለብኝ እና ስለዚህ መጨረሻ ውሳኔ ተንበርክኬ አቅም ስጠኝ፣ ጉልበት ስጠኝ። ጌታ አንዱ እምነቴን ብድግ የሚያደርገው ይናገር ድምፅ። ነገሩን እኮ አያደርገውም እኮ በዛ ሰዓት ግን ድምፅ ነው የሚሰጥ። አሁን ለአብርሃም እንደሱ አይደል ያደርገው? አብርሃም እኮ ከሀገር ከዘመድ ከአባት ቤት ውጣ አለው። ወዴት? እኔ ወደማሳየህ ነው። ኢቭን ወደሚያውቀው ማለት ነው። እኔ ወደማሳየህ እሺ ብሎ አምኖ ወጥቶ በተለይ የልጅ ፕሮሚሱ ከ25 ዓመት በኋላ አካባቢ ነው የተከናወነው።
እግዚአብሔር እኮ አብርሃም በየመሃሉ እየደከመ እያጉረመረመ ሲል መጥቶ እኮ ልጅ አይሰጠውም። አትፍራ ይለዋል። ብድግ ይላል ሰውየው። ድምፅ ነው የሚልከው ማበረቻ። መገኘቱን ክብብ ያደርጋል። ይመጣና እኔ ካንተ ጋር ነኝ ሲል ክብብ ሲያደርግ ትወጣለህ ካለህበት። መገኘቱን ያፈስላል። ጠብ ይላል። እየጸለይክ የሆነ ነገር ጠብ ሲል ባታደርገውም ትላለህ። እንኳን አድርገው ትበቃለህ አንተ ትላለና የሚያበረታኝ እምነቴ ሲላል አቅም ሳጣ ጉልበት ሳጣ ስዝል ለሰው የማውራት እንትኑ የለኝም፣ ልምዱ የለኝም። በጣም አቅም አጥቼ ጉልበት አጥቼ ብዙ ለሰው አላወራም። ደክም ያለው ባካችሁ እንደው ብዙ አልልም። እንግዲህ ይሄ ራሱን የቻለ አንድ ድካም ሊሆን ይችላል፣ አላውቅም። ለሰው ማውራት የሚቀለው ሰው አለ፣ እኔ አላወራም ለሰው። የመጨረሻ ስቴጅ ላይ ከደረስኩኝ ተንበርክኬ የሚሆነው በሙሉ ጸልዬ ነው እና ልክ ስንበረከክ ግን ድምፁ ይመጣል፣ ኃይል ይሰጠኛል። መገኘቱን ፕሬዘንሱን በጣም ፊል አደረገውና እንደገና ብድግ እላለሁ። ነገሮችም ቅይር ይላሉ፣ ኢነርጂ ያገኛለሁ፣ እጓዛለሁና በዚህ መንገድ ነው ከተስፋ መቁረጥ ውስጥ ከእምነት መዛሉት ከመድከም ውስጥ ጌታ የሚያወጣኝ በእንደዚህ አይነት መንገድ ነው። እኔንም አይ ቲንክ ብዙዎችን በዚህ መንገድ የሚወጡ ይመስለኛል። ምን አይነት ነገር አለ በህይወት መንገድ ላይ? ዲስአፖይንትመንት አለ። ለምሳሌ አሁን ጌታ ለእኔ ተናግሮኝ እኔ የወሰንኩት ውሳኔ አለ። ያንን ውሳኔ ወስኜ መንገዴን ስጀምር ሰው አንደርስታንድ ያደርግ እና በጣም ብዙ ሰው በአንተ ተቃራኒ ቆሞ የምታምነውን ሰው ጨምሮ በጣም መንፈሳዊ ነው ብለህ የምታስበውን ሰው ጨምሮ ምናልባትም ሞዴል ሊሆነኝ ይችላል የምትለውን ሰው ጨምሮ ውሳኔ ልክ አይደለም እንዴ ምን ሆነሃል? ተመለስ እንጂ ወደዛኛው ያኛው ነው የሚሻልህ ይሉሃል። እና ምንም ከጌታ ብትሰማም እንደነዚህ አይነት በጣም ብዙ ማለት እኛ ገና ደግሞ ያኔ የመጀመሪያው ሰዓታችን ነው፣ የምጸልይበት ጊዜ ነው። ብቻዬን ቸርች አስታውሳለሁ። በሳምንት 5 ቀን አድር ነበር ብቻዬን ጸሎት ብቻዬን ነው ማድረው። ገባለሁ፣ አድራለሁ፣ ጠዋት ወጣለሁ። አስታውሳለሁ። ይሄ ለረጅም ጊዜ ማለት ነው። እና ይሄን ስታደርግ አንደርስታንድ አለማድረግ ብቻ ሳይሆን አልፎ ተቃራኒ ሆኖ መቆም ደረጃ ይደርሳሉ ሰዎች። አንዴ ቸርች ላይብራሪ ውስጥ ቁጭ ብዬ ሳጠና የተለያዩ መጽሐፎች ሪፈር ለማድረግ ባይብል ቁጭ አድርጌ የተለያዩ ኮሜንታሪዎች ኮሜንት የተደረገ ነገር እንትኑ ላይ ለማየት ፈልጌ ደርድሬ በጣም ነው የምወደው ላይብራሪውንና እጽፋለሁ። ኤ4 ሳይዝ ፔፐር ላይ እጽፋለሁ። እየጻፍኩ ያለ አንድ ሰው መጣ። ምንድነው አጉል እንትን ነኝ ለማለት ብሎ ከባድ ነገር ተናገረኝ። ተጎዳው በጣም አልጠብቅም። ከዛ ሰው ሌላ ሰው ቢለኝ ችግር የለውም። ያን ሰው ግን አልጠብቅም። በጣም የማከብረው ሰው ነው እና እየበለጠ እንደው ኢንካሬጅ አድርጎ አቅም ይሰጠኛል የምጠብቀው ሰው እና መጽሐፎቹን አጠፋ አድርጌ ቦታቸው መልሼ ወደ ቤት ሄድኩ። ሪሊ ለዚህ ጉዳይ ነው መጽሐፍ እንደዚህ ከፍቼ ማጠናው? በጣም በቃ ሰበረኝ። ሞቲቬ እንደዛ ነው። መጸለይ አቃተኝ፣ ማሰብ ሁሉ አቃተኝ። በጣም እስካሁን አስታውሰዋለሁ በህይወቴ ላይ ከማድረሳቸው። አሁን እሱ ምናልባት ያንን ብሎኝ እኮ ረስቶት ሄዶ ሊሆን ይችላል። እኔ በቃ ድቅቅን ያልኩት ጌታ ሆይ ያልኩ። በቃ መንገድ ላይ ሴት እያለቀስኩ ነው ያልኩት። ይሄ ነው እንደዚህ እውነቱን ነው እሱ ልክ ነው። እኔ በዚህ ልብ ነው መጽሐፍ እንዲህ ኮሚቴዎችን ከፍቼ አጉል መንፈሳዊ ለመምሰል ፕሪቴንድ እያደረኩ ነው፣ እያስመሰልኩ ነው። በጣም ተጎዳሁ። በቃ እንትኔ ተረበሸብኝ ውስጥ እና ቤት ገባሁ። ማውራት አቃተኝ። ወጣሁ። መንገድ ላይ ሄድኩኝ፣ ወክ ለማድረግ ሞከርኩ፣ አልቻልኩም። ከዛ ማታ ተኛሁ ቤት ገብቼ። በጣም ደከመኝ። ማሰቡን በራሱ አደከመኝ። ቀጥሎ ብዙ ተራመድኩኝ እና ዝብርቅርቅ ነገር በጣም ደከመኝ። ቤት ገባሁ፣ ተኛሁ። ጠዋት ነቃሁ። ከዛ ቀጥሎ ያደረኩት መጸለይ ነው። መሸሻ የለኝም እኔ ከኢየሱስ ውጪ። የፈለገ ብደክ ምንም ብሆን ሮጬ የምደበቅበት ቦታ የለኝም። በቃ ጌታ ብቻ ነው ያለኝና ፋሚሊ ጋር እናቴ አባቴ ልነግራቸውና አንደርስታንድ ሊያደርጉኝ ጭንቅላቴን እያሹ አይዞ በርታ እኮ ሊሉኝ ይችላሉ። አያጽናናኝም። እኔ ጌታ ብቻ ነው የሚያጽናናኝ። ከዛ ተነሳው ተንበርክኬ እየጸለይኩ ውስጤ የፈሰሰው ድምፅ አንተ እንደዛ እኮ አይደለም ያደረከው የሚል ያንተ ልብ ሌላ ነው። ብድግ አልኩ። ኦፍ ኮርስ እኔማ እንደዛ አይደለም። እኔማ ስለምወደው ነው እግዚአብሔር። ተመለሼ ላይ በሬድኩ እና በጣም ፍረስትሬት የሚያደርግ ከዛም በኋላ ብዙ አሉ። ተንበርክኬ እየጸለይኩ ተነስ፣ ምንድን ነው ዝም ብሎ ቀኑ ሙሉ መጸለይ? ተነስ። እሺ ያው ማለት ትልቅ ሰው ስለሆነ ተነስ የሚል እሺ ብለህ ተሳስቼ ነበር እላለሁ። ግን ቀጥሎም ግን መጸለይ ነው ቀጥለው። ምርጫ የለም፣ ለየለውም። ኦፕሽኑ አንድ ነች። ነው መጸለይ ነው። እየጸለይክ ነው የምትኖረው፣ እያጠናህ ነው የምትኖረው። እግዚአብሔር ቃል ለጌታ ብቻ እየሆንክ ነው የምትኖረው። ለእኔም በእኔ ህይወት ላይ ደግሞ ለሌላም ሰው ሩም የለኝም። እኔ ፈልጌው አይደለም እኮ የሚቆጣጠርህ ነገር አለ፣ ይይዝሃል። እና በጣም ስትደክም መቶ ብድግ ያደርጋል። እኔ አንድ በጣም መጽሐፍ ቅዱስ ላይ ጳውሎስን ወደዋለሁ። ፐርሰናል ኢንስፓይሬሽን ነው እና ሁለተኛ ጢሞቴዎስ ላይ ሲጽፍ ምን አለ? የስብከቱ ስራ በእኔ እንዲፈጸም በአጠገቤ ቆሞ አበረታኛል እና ከአንበሳ አፍ ድኜ በህይወት አለዋል። በህይወት እንድኖር እንድተርፍ ነው አይደለም ያለው፣ የስብከቱ ስራ እንዲያልቅ ነው። ስራ አለው እሱ በእኔ ህይወት እና አልጨረስክም ብሎ ነው ያተረፈኝ።
አላለቀም ብሎ ነው ያዳነኝ እንጂ ይቦጫጭቁኝ ነበር። እንድኖር ተፈልጎ ሳይሆን ስራ ስለቀረ ነው። ለራሱ ሲል ነው ያተረፈኝ። የኔ አይደለሁም ማለት ለኔ የሚባል ስፔስ የለኝም። ነገ የሚባል ቀን አምሮኝ አይደለም እየኖርኩ ያለሁት። እሱ ራሱ ነው እያነጋ ቀጥል የሚለኝ አሳይመንት አለብህ ብሎ ነውና ለጌታ ሰው ሲሆን ስትደክም የሚያበረታ ስራው ባንተ ሊያልቅ አቅም ይሰጣል፣ ጉልበት ይሰጣል። ባንተ ያየው ነገር አለ፣ ዲዛይን ያደረገው ነገር አለ። እኔ ደግሞ የመጨረሻ ክብር የምለው እግዚአብሔር በእኔ ህይወት ላይ ፕሮግራም ያደረገውን ነገር እየፈጸመ እንዳለ ከገባኝ ከዚህ በላይ ክብር የለም። እኔ ምንም ላጣ እችላለሁ፣ ምንም ልጥል እችላለሁ። ጉልበትን ሊወስደው ይችላል። እንዳልኩ እንትንን ይወስደዋል። አንዳንዴ አቅምን ይወስደዋል። ዛል ትላለህ፣ መጥቶ ብድግ ያደረገህና እንደማትችል ይነግራል። እሱ እያተረፈ ነው በእኔ መድከም፣ ያዋጣኛል ብሎ ያደክመኛል። ከዛ ጸጋውን ይሰጠኝና አንተ ስለማትችል ነው ይለኛል። አዎ ልክ ነው ብዬ ስኖር ተደስቼ እኖራለሁ በጸጋው ተደግፌ ማለት ነው። እና የሚጻፍልን 3 ዓመት ተኩል ነው ተገልጦ ያገለገለበት። 30 ዓመቱ ተወለደ። የ8 ቀን ሕፃን ነበር። የ12 ዓመት ልጅ ነበር። አባቱን ያግዝ እናቱን አባቱን ያግዝ ነበር። ከዚህ ውጭ የለም። ለ3 ዓመት ተኩሏ በጣም ጥቅጥቅ ያለች የፍጥረትን ዘላለም ለቀየረችው ተገልጦ ላገለገለበት አገልግሎት የ30 ዓመቱ መቀመጥ የ30 ዓመቱ በዚያ ተደብቆ ማንም ኖቲስ ሳያደርገው በየምኩራባቸው እየገባ ይወጣል። እሱ ከራሱ ቀድቶ የሰጠውን ሕግ ቆሞ ይሰብካሉ። ቁጭ ብሎ ይሰማቸው። ከሰማይ የወረወረው አጋንንት እኮ ጉባኤ ውስጥ አለ። በ30 ዓመቱ ነው የሚያስወጣው። ዝም ብሎ አይተውት ይወጣል። ይተዋወቃሉ እኮ ኢየሱስ ነገሮችን የተወለደ ቀን ማረጋገጦት አይደለም፣ ለኔ እያስተማሪ ነው ዲሲፕሊን። እና ብዙ የሚነሱ አገልጋዮች በጣም ብዙ ከዚህ በኋላ እግዚአብሔር ብዙ እድል የሚሰጣቸው አገልጋዮች ማወቅ አለብን ብዬ የማስበው እነዛ አይጻፉ፣ እነዛ በሲቃ የምናልፋቸው ተንበርክከን ማንም ሰው ጎሽ ሳይል ማንም ሰው ዞር ብሎ ሳያይ ሳምንቱ ሙሉ ጾመ ጸልየ በጣም ብዙ ነገር ጌታ ተናግሮ እጅን ስሰነዝር ሰው ላይ ጨበጥ ይችላል፣ ትቶ ሄደ። በቃ እሱ አይጻፍ። እነዛ ሁሉ ቀናቶች ይቆጠሩና የሆነ ዘመን ላይ ሊከፈል ይጀምራል። ያኔ አንተ እጅን ላሰነዝር ትችላለህ፣ ለምን ሊጨበጡ ይችላል። ያኔ የብዙ ሰው አትኩሮት ልትስብ ትችላለህ። እዛ ግን ብዙ አትኩሮት ስትስብ ምንም የማይመስል እዚህ ጋር ጤነኛ ሆነ ከተሰራ በጣም ብዙ አጨበጨበም ሰደበም ለውጥ የማይመጣው እዚህ ጋር ከጌታ ጋር የምትመጣት መንገድ አለች። ኢየሱስ እኮ እናንገስ ሲሉት ትቶቶ ሊሰቀል ሲል ሰው ሊከብር ነው አለ። ከቲፎዞ ጋር ጉዳዩ አይደለም። 5000 አብሎት የተጨበጨበ ቀንም እርቃኑን ብቻውን ቀርቶ መስቀል ላይ የሞተ ቀንም ኢየሱስ አንድ አይነት ነው። እና እሷ ናት ማተር የምታደርገው ያቺ ማንም ሰው ሳያቀን ማንም ሰው ሳያየን እኛና ጌታ ብቻ የምናሳልፋት ከባባዱ መንገድ እዛ ውስጥ ነው ያለው። እዛ ውስጥ ነው ብዙ ነገር የሚያልቀው። ከተገለጥክ በኋላ ብዙ ነገሮችን በፕሪንሲፕል ደረጃ ተረድታቸው ነው የምትወጣው። ስለዚህ ቻሌንጅ ቢገጥምህም እዛው ስለተማርክ እንደሚያድንህ ታውቃለህ። አስተምሮሃል እዛ ጋር ማንም ግን ሳይኖር ያድንህ የሚለይለት ቦታ ግን እዛ ማንም ሰው በሌለበት ነውና እኔ ለሚነሱ በተለይ ደግሞ አሁን ደግሞ እየተነሱ ያሉ ደግሞ በጣም ብዙ ጥሩ ልጆች አሉ። ብዙ ልል የምፈልገው ነገር ረጅም መንበርከክ፣ ከጌታ ጋር ብቻ ጊዜ ማጥፋት፣ ብዙ ሰዓት ከእግዚአብሔር ቃል ጋር ጊዜ መውሰድ እድሜያችንን ያረዝመዋል። ብዙ በህይወት መኖር እንድንችል ያደርገናል። ቶሎ እንዳንቆረጥ ያግዛል። አባቶቻችን ሲሞቱ ነው እኮ ማገልገል ያቆሙት። እስኪሞቱ እኮ አገልግሏል። ጳውሎስ እኮ የሞተ ቀን ነው ያቆመው። ጴጥሮስ እኮ ዘቅዘቅ የሰቀሉ ቀን እኮ ነው ያቆመው ሰውየው። ዮሐንስ እኮ ኤፌሶን ተመልሶ እኮ ሲሞት ነው ያቆመው። ዘይት መቀቀል አላስቆማቸው። ያ ሁሉ ግርፋት፣ ያ ሁሉ ሲቃይ ለምን? እዛ ጋር አብረው ተሳልፈዋል፣ ያውቁታል። ሊያስከዷቸው ሲመጡ ነክቸዋለሁ እና እኔም ብገለኝ ይቀለኛል ከምክድ ይለዋል። እና መነካካታቸው ምናምን እነሱ ሲነግሩ ነው የምታውቀው እንጂ ማንም ኖቲስ አላደረጋቸውም። የተነካኩ ቀን ከወጡ በኋላ ግን ነክቸዋለሁ ያሉ ቀን ያቺ የጀርባ ህይወት ናትና እኔ እሷን በጣም ብዙ ሰው አጠንክሮ ቢይዝ ብዬ እላለሁ። ብዙ አገልግያለሁ ብዬ አላስብም። ምናልባት ከዚህ በኋላ ብዙ አገልግላለሁ ብዬ አስባለሁ። ብዙ ዓመት ምናልባት አንጻራዊ ነው። ብዙ ያው ከኛ አንጻር ብዙ ይሆናል። አንዳንድ ቦታ ደግሞ ትንሽ ሊሆን ይችላል። ከ10 ዓመት በላይ የተለያዩ ከአዲስ አበባ ውጭ ያሉ ከተሞችም ገጠሮችም ላይ እየዞርኩ የመስበክ የማገልገል እድሉን አግኝቻለሁ። ጌታ በከፈተልኝ በር በጣም ወድጀው በጣም ጌታን አመስግኜ ምንም ሳልጸጸትበት ያገለገልኩት አገልግሎት ምንም በቃ በጣም ደስ እያለኝ እስካሁንም እንዲህም ሳነሳው በጣም ነው ሀሴት የማደርገው። ግን ይህንን አገልግሎት እያገለገልኩ እያለ ከተወሰነ ዓመት ወዲህ ምናልባት 3 ዓመት ተኩል በፊት ጀምሮ ጌታ ለእኔ ይናገረኝ ጀምሮ ወደ ቤተክርስቲያን ነገሩ በጣም ቆይቷል። በጣም ክሊር ስላልሆነ እንጂ ያኔ ቅድም ያነሳሁት 5 ቀን ምናምን ቸርች በማድርበት በምጸልይበት ጊዜ ኖትቡክ ነበረችኝ። እቺ ሲናር ላይ ኖትቡክ አለች አይደል? እዛ ላይ በጣም ብዙ ጽፋለሁ። ተንበርክኬ እየጸለይኩ ነው የምጽፈው እና የምሰማውን ነገር በሙሉ ጌታ እንዲህ በልቤ ላይ የሚያፈሳውን ነገር እጽፈዋለሁ። እና ከነዛ መካከል አንደኛው በዛን ጊዜ ቤተክርስቲያን መትከል አይታወቅም የለም እና ለኔም እንትን ነው ያ ድምጽ ስለሆነ ግዴታ እና እዛች ሲናር ላይን አይ ቲንክ ቤት አለች ይመስለኛል ደብተሯ አሉ አንድ 5 እና የሚሆኑ አሉ እንደዚህ የተጻፈባቸው እየሞሉ ያስቀመጥኳቸው በኋላ ላይ ላይብረሪም ስገባ ትምህርት እጽፍባቸው የነበሩና እየጻፍኩ ጌታ እየተናገረኝ እጽፋለሁ፣ እየተነሳው እጽፋለሁ፣ እንደገና ተንበርክኬ እጽፋለሁ። ከዛ ውስጥ አንደኛው ቤተክርስቲያን ተከላ እና ቤተክርስቲያንን መትከል የሚል ጻፍኩ። ያው በጊዜው ክሊር አይደለም ለኔ። በኋላ እንደው እንደዚች ተነስቼ ከጸልኩ በኋላ ተነስቼ ስኬች ነገር አረኳት።
ድሮይንግ ምናምን ስለተማርኩ እኔ ስኬች ነገር አረኳት እንትኗል በቃ እንደዚህ አይነት ነው የምትሆነው ማለት ነው ምናምን ብዬ አይምሮ ላይ በነበረች በጣም ትንሽ ነገር አድርጌ ዲዛይን ነገር አድርጌ እንደውም ቁጭ አረኳት። እንትኗ ከአይምሮ እንዳጠፋ ጽሁፍ ብቻ ከሆነ ከብዙ ጽሁፎች ማለት ስለሚቀላቀልብኝ ብዬ እዛ ፔጁ ላይ ሳልኩበት በስክሪፕቱ አድርጌ ዝም ብዬ ሳልኩበት። ግን ክሊር አይደለም ብዙ ነገሩ ይገባሃል። አንዳንዱ ነገር ደግሞ እያደር ከሆነ ጊዜ በኋላ ነው እየተተረጎመ የሚመጣው። ያን ያስታውሳለሁ እንደዛ የተደረገ ነገር ነበረ። በኋላ ላይ እኔም አልገባኝም እኔም አቴንሽን አልሰጠሁትም። ግን ያው ጸሎቱን ስንቀጥል ሌላው ነገሩን እንጸልያለን። ከዚህ አሁን በዚህ በቅርብ ከ3 ዓመት ተኩል በፊት ጀምሮ ግልጽ በሆነ መንገድ ጌታ ይናገረኛል። ለእኔም ለግሌ ስጸልይ ወደ ቤተ ክርስቲያን ተከላ እንደምመጣ ጌታ ይናገረኛል። እየጸለይኩ ይናገረኛል። እንዳልኩ በጣም በረጅም ጊዜ ቢሆንም ምናልባት ወይ በዓመት ወይ በ6 ወር ወይ በወራት በተወሰነ ጊዜ ህልም ነገር የማየው ነገር አለ አያለው። ኦኬ ይሄ ነገር ጊዜው ነው ማለት ነው ብዬ ለማንም ሰው አላወራም። በልቤ ይዤ እየዞርኩ አገልግላለሁ። ዊክሊ ነው የምወጣው ከከተማ። በጣም ታይት ነበር እስኬጁሌ። ዓርብ መጣ አዲስ አበባ የለውም እወጣለሁ የሆነ ቦታ ከዛ ሰኞ እመለሳለሁ። አንዳንዴ በሳምንት 2 ሊሆን ይችላል የምወጣው ትራቭል የማደርገው። ሰኞ መጥቼ እሮብ እወጣለሁ። ከዛ ዓርብ እመለስና ቅዳሜ እወጣለሁ። ይሄ እንግዲህ ያው አሁን ከተወሰነ ካገባው ስፔሻሊ ከ2005 ወዲህ በጣም የአገልግሎት በሩም ተከፈተ። ከትዳሬ ጋር ተያይዞ ነው የተከፈተ። በጣም ነቅሎ የጣለው ሳገባ ነው። አይ ቲንክ ሚስቴ ናት ይመስለኛል በሩ እና በጣም ታይት ነው ስኬጁሌ። እንደዚህ ኖርማል አይደል። አዲስ አበባ ካለው በየቀኑ ቢያንስ በቀን አንድ ሰብ ካለው በየቦታው እየዞርኩ እና በጣም ነው ቱር የማደርገው። ይሄ አያጠፋውም ድምፁን። አሁን የማርፍበትም ሆቴልም ከሆነ ሄጄ ስጸልይ እንትኗ ክሊክ ያደርገኛል። ከዛ ደግሞ አያለሁ እየጸለይኩ ቆየው። ከዚህ 1 ዓመት ጀምሮ ግን ግልጽ በሆነ መንገድ ጌታን ለራሴ ተናገረኝ፣ ደጋግሞ ተናገረኝ። ከዛ ደግሞ እንግዲህ ኮንፈርሜሽንም እንዲሆን በተለያዩ በመልእክት በመናገር ረጅም ጊዜ በማውቃቸውም ደግሞ ፈጽመው መልእክት አስተማሪዎች ማለት ነው ደግሞ አንዳንዶች ደግሞ መምህራን የሆኑ እኔ ግን ብለው እንደዚህ አይነት ህልም አየሁ ብለው ክሊር ነገር እስቃለሁ። ያው እኔ የማውቀው ነገር ስላለ ምን እንደሆነ እኛ እናቅም፣ ግን እንደዚህ አይነት ነገር አየን ሲሉ ይስቃለሁ። ያው እኔ አውቀዋለሁ መስመሩ። እኔ ገብቶኛል አልኩት። በተለይ አንደኛ እኔ ገብቶኛል፣ በቃ ሌላ ነገር እንዳትጨምር ያየኸው ይሄ ነው፣ እኔ ገብቶኛል ያለው ነገር ገብቶኛል አልኩኝ። ከዛ ግን እንደዛም ሆኖ ደግሞ ጊዜው መቼ ነው የሚል ጸሎት ደግሞ ጸልያለሁ። ኦኬ ቤተክርስቲያን ትተከላለች። አዎ መቼ የሚል ጸሎት ደግሞ መጸለይ ጀመርኩ። ቀጥሎ እንደ ሸክም ውስጤ በጣም እንደ ሸክም እንዳልኩ የተወልጄ ያደግኩበት አካባቢ በጣም ብዙ ወጣቶች በብዙ ሱስ በጣም በብዙ ነገር የሚያልቁበት ቦታ ነው። እንደ ሸክም ውስጥ ያለ ሳልፍ ስነዳ አንዳንዴ በኖርማሉ አስፋልት መንዳት እየቻልኩ በሰፈር ውስጥ እገባለሁ። ባደግኩበት ሰፈር ነው እገባና በሰፈር ውስጥ አቋራጭ ነው የምወጣው። እየጸለይኩ የማውቃቸው ልጆች አብረውኝ ያደጉ እንኳን ስንጫወትና ስንማር አብረውኝ ያደጉ ልጆች አቁሜ ወርጄ ቁጭ ብዬ አዋርቻቸው ሰበኪያቸው ይሄዳል። በዛ በጣም ውስጥ ይሸክማል። ብዙ ቸርቾች ደግሞ የሉ ይኖራሉ። ቸርቾች አንዳንድ ቸርቾች አሉ፣ ግን አሉ በሚባልበት ደረጃ አይደለም። በጣም ከተማ መሀል ነው። በጣም ከተማ መሀል ሴንተር ነው። በጀርባ በኩል በሌላ በኩል በጣም የከተማው እንግዲህ ቦሌው ምናምን ኤሪያ ያለበት አካባቢ ነው። ግን እንደዚህ በወንጌል የተነካ የማይመስል አካባቢ ነው። ፖፑሌትድ ነው ኤሪያው፣ ብዙ ነዋሪ ያለው፣ ግን በጣም ብዙ ሰው በተለይ ስፔሻሊ ወጣቱ እና ኦልሬዲ የሎኬሽኑ እንትን አለ ውስጤ። ከተተከለች እዚህ ነው የሚተከለው። ይሄ ሁሉ ወጣት መትረፍ አለበት፣ ኢቫንጀላይዝ ማድረግ አለብን። ግን መቼ ነው የሚለውን እሱ ነበር ጸሎቴ። ከዛ ምን ሆንኩኝ? አንድ ሌሊት ላይ 2 ህልም አይቼ አደርኩ። ከባለቤቴ ጋር ጸልየን ተኛ። ከዛ አንድ ህልም አየሁ እና ነቃ። ስነቃ 9 ሰዓት ጸለይኩ። በጣም ግልጽ ነው እና ይሄ የመጨረሻ አይነት ነው። ግልጽ ነው በቃ ከዚህ በኋላ የማይውሉ እስከማይመስለኝ አሁን ወደ እርምጃ ገባ አይነት ነው አየሁ። ከዛ ተነስቼ ጸለይኩኝና 11 ሰዓት አካባቢ ይመስለኛል ተመልሼ ተኛ። ድጋሚ በሌላ መንገድ ሌላ ህልም ደግሞ ግልጽ የሆነ ማለት ነው፣ በጣም ክሊር የሆነ እና ከዛ ነቃው፣ ጸለይኩ። የሚቀጥለው ቀን ያደረኩት ወደ ተከላው ሄድኩ። ከዚህ በኋላ ይሄንን ነገር አለመታዘዝ ኃጢአት መስራት መሰለኝ። አሁን ይሄንን ለመሸሽ መሞከር እንደ ኃጢአት ነው ውስጥ የተሰማው። አሁን በፊት አሁን እሺ ጊዜውን ንገረኝ፣ ሰዓቱን ስፔሲፊክ ሰዓቷ እንደሆነች የሚያሳይ አይነት ህልም ነው ያየሁት አንደኛ። እና ብድግ አልኩ በቃ። እና ከኔ አለመዘግየትና በጊዜው ከመድረስ ጋር የተያያዘ ደግሞ ድጋሚ አይቻለሁ። ስለዚህ ነገሩ አሁን ነው፣ ተነስቼ መራመድ አለብኝ። ባለቤቴ ደጋግሞ ጌታ ሲናገረኝ ተሰማ ነበር። ለእኔም ደግሞ ጌታ ሲናገረኝ አንዳንዱ ነገር እነግራት ነበር ለእሷ። ስለዚህ እሷ ተው እንዳይዘገይ፣ ይሄ ነገር ተው፣ የጌታ ሀሳብ እንዳይዘገይ። አሁንስ እያገለገልኩ አይደል እላታለሁ። አሁንስ እየሰበኩ ነው። ኦፍ ኮርስ ልክ ነው አገልግሎት ነው እሱ። ይሄ ደግሞ እንደዚህ እስከፈለገ ጌታ ሚስ እንዳታደርገው ትለኛለች ሁሌ፣ ሚስ እንዳታደርገው ጌታ፣ ምክንያቱም እየተናገረ ነው። እኔ ምስክር ነኝ። እሷ እንዲህ ቶሎ እንትን አይደለችም፣ ችኩል አይደለችም። ካመነችበት ግን አትመለስም። በተለይ ጌታ እስኪናገራት ጌታ ከተናገራት እንደዚህ ፈቀቅ አትል እና ከዛ ተነሳው በቃ ላይሰንስ ማውጣት ነበርብኝ። ፎርማል የሆነ መንገድ ስለሆነ እሱን ጨረስኩኝ። ከዛ በጣም የሚገርመው ልክ እኔ እዚህ ውሳኔ ላይ እንዳለው ስታውቅ ባለቤቴ በቃ
ወደሚቀጥለው እርምጃ ነው። በጣም ዋጋ የሚያስከፍል እኮ ነው መንገዱ። አሁን እንግዲህ አላውቅም ሰው በምን መንገድ እንደሚረዳው እንጂ በጣም ኮምፈርተብል የሚባል ኤሪያን በሙሉ ነው የሚወስደው። ጌታ ብቻውን ነው የሚፈልገህ እና ጠዋት ተነስተን በቃ እየጸለይን ሎኬሽኑ ይሄ ነው። የተለያዩ ቦታዎች በፍጹም እኔ እዚህ ጋር አይደለም ጌታ ያለኝ፣ እዚህ ጋር አይደለም። አሁን ቤተክርስቲያን የተተከለችበት ቦታ ጋር ልክ መተን ልክ እዛ ጋር ስደርስ በቃ ይሄ ምንም ደግሞ በጣም እግዚአብሔር ይባርካቸው ቦታውን የሚያከራዩን ሰው በጣም ጥሩ ክርስቲያን ናቸው። ለቤተ ክርስቲያን ነው ስላላቸው በጣም የተደሰቱት የግል ህይወት ምስክርነታቸውን ነገሩን። እኔ ባንከራየውም ይሄን ቦታ ይሄንን ለመስማትስ ቢሆን የመጣው በጣም ስለ ጌታ ዳግም መመለስ የነገሩኝ አንዳንድ ነገር እስከ ዛሬ ድረስ አልማረሳው ነውና ከዛ ተስማማን፣ ከሳቸው ጋር ጨረስን። ሁሉንም ነገር በጣም መለኮታዊ በሆነ አይነት መንገድ የጌታ ብቻ እንደሆነ በሚያስታውቅ መንገድ መሰራት ያለባቸው ነገሮች ተሰሩ። በጣም በፍጥነት ተሰራ። የነበረው ተግዳሮት አልነበረም ሲሰራ። እኛን ለማስቆም የተሰራው የተወሰነ መጠለያ የተሰራው ለማስፈረስ ማለት ነው። በጣም ብዙ መንገድ ተሄደ። እኔ ሁሌ እል ነበር ይሄ ቤት የኛ ከሆነ የጌታ ከሆነ ግን ጌታ የጨረሰው እል ነበር። ጌታ በጣም በማንጠብቀው መንገድ ነገሮችን በሙሉ ቀይሮ ቤተክርስቲያን አዳራሹ መጠነኛ የሆነች አዳራሽ ተሰርቶ አገልግሎቱ ተጀመረ። በጣም ጌታ ረዳን። ሰዎች እየዳኑ አሁን ሰዎች እየዳኑ ነው። በየጊዜው የሚጨመሩ ሰዎች አሉ። ቦታውን ከተከራየንበት ቀን ጀምረን ልክ ያከራዩን ሰው ሙቭ ካደረጉበት ቀን ጀምረን እስከ አሁን ድረስ ማለት ነው በየቀኑ ጧት ፕሬየር አለ፣ ፋስቲንግ ማለት ነው። በየቀኑ ፕሬየር አለ። ያው አካባቢው ቀላልም አይደለም፣ በጣም ስትሮንግ ሆልዱ ቀላል አይደለም። ስፔሻሊ ደግሞ እኛ እዛ ገብተን ነው ያየነው። እንዲህ ከሩቅ እንደምናየው ብቻ አይደለም፣ በጣም ቀላል አይደለም። ግን ወንጌል ምን ያህል ኃይለኛ እንደሆነ እያየው ነው። በፍጹም የማይነኩ የሚባሉትን ጌታ እያንበረከከ ነው። በጣም በብዙ ድል ማለት ነው። ወንጌል እያንበረከከ በጣም ብርታቱን እያሳየ ነው። ቤተክርስቲያን ተከላ በዚህ አይነት መንገድ ነው የመጣ ነው። መንፈስ ቅዱስ ለኔ እግዚአብሔር ነው፣ አምላክ ነው። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ ፈጣሪ ነው። ፐርሰናሊ ግን ለኔ መንፈስ ቅዱስ የክርስቶስ ኢየሱስን ሕይወት ያፈሰሰልኝ እሱ ኢየሱስ እንዲገባኝ ያደረገኝ መንፈስ ቅዱስ ነውና ሳስበው አንዳንዴ እንባዬ ነው የሚቀድመኝ። አልችልም። መንፈስ ቅዱስ በጣም ፕሪሺየስ ነው። ለንጽህና ወደር የሌለው አምላክ ነው። መንፈስ ቅዱስ ግን ኃጢአተኛው ሰው ውስጥ ገብቶ አድሯል እና እጅግ ይወደናል። መንፈስ ቅዱስ ለኔ በጣም የማይለየኝ፣ ሁልጊዜ የሚጠብቀኝ፣ ማንም ትቶኝ ቢሄድ የማይተወኝ የሁልጊዜ ወዳጄ ነው መንፈስ ቅዱስ ለኔ የሁልጊዜ እና ደክሜ ምንም ነገር ውስጥ ገብቼ ስንበረከክ ያዋራኛል፣ አይተወኝም፣ እንደገና ይናገረኛል፣ አይዞ ይለኛል እና በክርስቶስ ኢየሱስ ደም እንረጫለን እንጂ የምንቀደሰው እኮ በመንፈስ አይደል? በመንፈስ እንደሚቀደሱ አይደል? ቢሆን ጴጥሮስ ምዕራፍ 1 ላይ ይቀድሰናል፣ እንደገና በክርስቶስ ደም ይረጨናል፣ ከዛ እንደገና ብቁ አድርጎ ያቆመናል እና ከትላንትናው ነገራችን ብድግ አድርጎ አንስቶ እንደገና ደግሞ አይዞ ብሎ አጠገባችን ይሆናልና ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ አንድ ነገር ተናገረ። ብዙ ብሏል፣ ግን አንድ ያላት በእናንተ ውስጥ ስለሚኖር ከእናንተም ጋር ስለሚሆን እናንተ ታውቁታላችሁ፣ ዓለም ግን አያውቁም እና መንፈስ ቅዱስ አጠገቤ አይደለም ያለው ውስጥ ያለው። በጣም የምንወደው በጣም የሚወደውን ሰው ጎናችን ነው ሊሆን ይችላል። መንፈስ ቅዱስ በእኔ ውስጥ ነው እየኖረ ያለው እና ቻሌንጄን አብሮኝ ነው ያለው። አይቶኝም። ቻሌንጄ ማለት ሰልፍ ሊያስተምረኝ ፈልጎ ዝም ሊለኝ ይችላል፣ ግን አይቶኝም። በጣም ያለ መጠንም ከፍ ያልኩ ሲመስለኝ ፍጥፍጥ እንዳልወድቅ በጣም ተንከባክቦ ትሁት ያደርገኛል እና መንፈስ ቅዱስ ሁሉ ነገራችን ነው። ከምንም በላይ ደግሞ የዛሬ 2000 ዓመት መስቀል ላይ የሞተውን ኢየሱስን አሁን የአይን ምስክር የሆነን ያክል እንዲሰማን ያደርጎናል እና ኢየሱስ የሞተ ቀን የነበርኩ ይመስለኛል አንዳንዴ ሳስበው። የዛ ያክል ድፍረት እርግጠኛ ነኝ ኢየሱስ መስቀል ላይ እንደሞተ አልነበርኩም የዛሬ 2000 ዓመት፣ ግን እርግጠኛ ነኝ፣ ከምንም በላይ እርግጠኛ ነኝ። ያንን ያደረገው መንፈስ ቅዱስ ነው። እንዴት አድርጎ እንዳስረዳንም አላውቅም። ሕይወት ሰጠው ውስጣችን እና የዘላለም ሕይወት ያወቅነው በመንፈስ ቅዱስ፣ የእግዚአብሔር ቃል የገባነው በመንፈስ ቅዱስ፣ እግዚአብሔር ያወቅነው በመንፈስ ቅዱስ ነውና መንፈስ ቅዱስ በጣም ውድ ስጦታችን ነው። በጣም ውድ ስጦታችን ነው። ሊገልጸው አልችልም። እግዚአብሔር ነው፣ መለኮት ነው። ግን ደግሞ በእኛ ውስጥ ገብቶ አድሮ እያንዳንዷን ኢች ኤንድ ኤቭሪ ዲቴይል ህይወታችን ላይ ያለችውን ነገር አብሮ ነው የሚያሳልፈው። በክርስትና ህይወት ላይ ያለ በጣም ቤስት የምለው ኤክስፔሪየንስ የሆሊ ስፒሪት ባፕቲዝም ነው፣ በመንፈስ ቅዱስ መጠመቅ። ምክንያቱም ያንን ድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣው ይሄ ብቻ ነው። በጣም በጥሩ መንገድ ተሰብከው ወደዚህ ያልመጡ ብዙ ሰዎች አሉ። ምናልባት ደግሞ እዚህ ገባ የማይባል ስብከት ተሰብከው ደግሞ ይህንን ያገኘዋሉ። ዲፍረንስ ያቀረቡላቸው ሰዎች ሳይሆን መንፈስ ቅዱስ ነው መሀል ላይ ያለው እና በጣም ትልቅ የምለው በሰው ህይወት ላይ ሊረሳ የማይችል ሁሌ ሰው ሊያወራው የሚችለው ባገኘሁትና ባወራሁት ሊባሉ ከሚችሉት ከሰው ህይወት ልምምዶች መካከል አንዱ በመንፈስ ቅዱስ መጠመቅ፣ በመንፈስ ቅዱስ መነካት፣ በመንፈስ ቅዱስ ሁሌ ደግሞ እየተሞሉ መኖር፣ ሁሌ ፊል እያረከው እየሞላህ የበለጠ እያወቅከው የበለጠ እየተጠጋኸው
መኖር ይሄ በጣም ቤስት ኤክስፔሪየንስ ነው። ፐርሰናሊ በእኔ ህይወት በጣም ቤስት ከምላቸው ኤክስፔሪየንሶች ውስጥ አንዱ የመጠመቁ መሞላቱ። ይሄ ደግሞ ህይወት ዘመን ስለሆነ የላይፍ ታይም ስለሆነ ሁሌ አሁን ዛሬም ቤት ስጸልይ ቃልኝ ደግሞ ነገም ለመኖር ዋስትና የተስፋዬም ደግሞ ይኸው ነው። ስንበረከክ አገኘዋለሁ። መንገድ ላይ እየሄድኩ ወክ እያደረኩኝ ስጸልይ አገኘዋለሁ። አንዳንዴ ከሰው ጋር ቁጭ ብዬ እያወራሁ አገኘዋለሁ። እንደዚህ እያወራሁ ፊል አደርገዋለሁ እና ቶሎ ብዬ ወሬውን አቋርጬ መሄድ እፈልጋለሁ። ቶሎ ብዬ አቋርጬ ወይ ወደ ቤት ወይ መኪና ውስጥ ወይም በእግሬ ከሆነ እንትን እፈልገዋለሁ። ያ የመጣውን ፍሌቨር ማጣት አልፈልግም። ሰውየው ቢያዝን ይሻለኛል። እሱን ፊል ሳደርገው የሆነ ነገር ፈልጓል ማለት ነው። ዝም ብሎ አይደለም የመጣው፣ ሊያወራኝ ፈልጓል። ሁሌ አለ ከኔ ጋር እኮ የተለየ ነገር ግን ሲያደርግ ፈልጎኛል ማለት ነው። ስለዚህ ምናልባት ከነበርኩበት ነገር ወጣልና አብሬው በቃ እያወራሁ ይሄ አሁን ፐርሰናል የግል ኤክስፒሪየንስ ስለሆነ ብቻዬን ረጅም ወቅት ሳደርግ ማቋረጥ በልሳን እየጸለይኩ ነው የምሄደው። ሰው አይሰማኝም፣ ግን በቃ ለራሴ ምክንያቱም ፊል አደርገዋለሁ እና ሐሴት አደርጋለሁ። በጣም ሐሴት አደርጋለሁ። ውስጤ በቃ እንትን ይሆናል። አየር ላይ ምንሳፈፍ እስኪመስለኝ ድረስ ሆናለሁ። እና ይሄ በጣም ቤስት ኤክስፒሪየንስ ነው ሰው ከመንፈስ ቅዱስ ጋር አብሮ የሚያሳልፈው። ሁሌ ለዘላለም አብሮን አለ እኮ፣ ግን የተለዩ አሉ ደግሞ ንክኪዎች አሉ። እሱም በእኛ ህይወት ላይ እንደማንረሳው አድርጎ የሚያስቀምጠዋልና የኔ ብዙ መንፈስ ቅዱስ እያበረታኝ አቅም ጉልበት እየሰጠኝ የሚያሳልፈኝ ብዙ ኤክስፒሪየንሶች አገልጋይም ስለሆንኩኝ ከአገልጋዮች ጋር የሚያያዝ ነው። በብዛት ከመንፈሳዊ ከሚባሉ ሰዎች ጋር የሚያያዝ ነውና በተለይ ከጌታ ሰምቼ በመወስናቸው ውሳኔዎች መሀል ጣልቃ እየገቡ የሚራመዱት እርምጃ አንዳንድ ኢንፍሉዌንስ ሊያደርጉኝ የሚሞክሩት እና ልክ ኢንፍሉዌንስ ሊያደርጉኝ ሲሉ ስጸልይ ይመጣል እሱ በቃ እሱ ይመጣል እና ያሳየኛል። ይህን ውሳኔ የወሰንከው ከኔ ጋር ሆነ ነው ይለኛል። ምናልባት እነዛ ሰዎች ለተወሰነ ጊዜ ነው አብሮኝ የሚያሳልፉት፣ እሱ ለዘላለም ነው ከኔ ጋር ያለው። ስለዚህ ከእሱ ጋር መስማማት ነው የሚያዋጣኝ። እየተነስቼ ቦልዶኝ ቀናቢ ነው አልቀይርም እየተራምጄ እሄዳለሁ። እና ቤስት ኤክስፒሪየንስ በሰው ህይወት ላይ ከመንፈስ ቅዱስ ጋር የሚራመደው እርምጃ ከመንፈስ ቅዱስ ጋር የሚያሳልፈው የተለያየ አይነት መንገድ ነውና ይሄ ነው ለኔ በጣም ትልቅ ኤክስፒሪየንስ። ሌላ ምን አለኝ ብለህ ነው? ኢየሱስን ከባድ ነው በጣም በእውነት በጣም ነው የምወደው ኢየሱስን። መውደድ ብቻ ሳይሆን እንጃ እንግዲህ ቃልም የለኝም። ህይወቴ ነው ኢየሱስ ለኔ ህይወቴ ነው። በጣም ነው የምወደው። ለኔ ብሎ የከፈለውን ዋጋ ነው ብዙ ጊዜ የማስበው። ሁሌ የማስበው ስለ እኔ የከፈለውን ክፍያ፣ የተሰቃየውን ስቃይ ያስበዋለሁ ኢየሱስን። ማንም ሰው ሬዚስት እኮ ሊያደርገው አይችልም። ሁሉም ሊገባኝ አይችልም እኔ የተከፈለልኝ ክፍያ። ከዛ ሁሉ ውስጥ ግን ብልጭታዋ ስፓርክ የምታደርግ አይነት ላይት ናት እኮ የምትገባል እንጂ ለመሰብሰብም ለማወቅም በጣም ጥልቅ ነው። አምላክ ሰው ሆኖ ቀጥሎ በመስቀል ላይ ቃኑን ተሰቅሎ ያ ሁሉ ጅራፍ ላይ ወርዶ ተቦጫጭቆ ሰውነቱ በጦር ወግቶት ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተጣብቆ ተለጥፎ አይኑን መግለጥ እስኪያቅተው በደም ተነክሮ እዛ በየመንገዱ እየጎተቱት እየወደቀ እየተነሳ ደም የነካው ሰውነቱ ሁሉ በዛ አቧራ ተያይዞ ዝም ብለህ እኮ ማየት ነው። ዝም ብለህ ቪዥዋላይዝ እኮ ማድረግ ነው። ማንም ሰው ሊሆንልኝ አይችልም። ሊያደርግልኝ ፈቃደኛም አይደለም ማንም ሰው። ኢየሱስ እኔን ለማዳን የሄደውን መንገድ ሳስብ ሬዚስት አላደረገውም። እኔ ወንጌላትን ደጋግሜ ያነባለሁ። ወንጌላትን የማነበው የኢየሱስ ታሪክ ነው። የኢየሱስ ታሪክ ኢየሱስ ነው ግልጽ ኢምፐርሰንት ሂስቶሪካል ጂሰስ አለ። ወክ አረገ፣ እንትን ከተማ ገባ፣ በእንትን በኩል አለፈ። አምላክ የዘላለም አምላክ ሰው ሆኖ መሀላችን አድሯል። ኦ ማይ ጋድ! ኢየሱስን የመጨበጥ እድል የነበራቸው ሰዎች ነበሩ መንገድ ላይ። ኢየሱስ ቆሞ እያስተማረ እጁን እላያቸው ላይ የሚያስቀምጥባቸው ሰዎች ነበሩና ማይ ጋድ ምን ማለት ነው አላወቁትም ግን ብዙዎቹ። እና የኢየሱስን እጅ አስበዋለሁ እንዲህ አሁን ሲያርፍ ላይ በአካል በስጋ አብሮ እየኖረ እና እነ ጴጥሮስ እንዴት አያብዱም? እንዴት አያብድም ጴጥሮስ? ዮሐንስ እንዴት አያብድም? ጳውሎስ እንዳበደ ሰው እንዴት አይሆንም? ኖርማል ምን ሆኖ ስላላወቅ ነው እንጂ ከመወደድም አልፎ መውደዱ ልክ ሊያሳጣህ ይችላል። ሰው አይቶ ሊታዘብ ይችላል። ኢየሱስን መውደድ ሌላ ርዕስ የለህም እኮ አይደለም እኮ የሚልህ ሲጀመር እሱማ ጥያቄም አይደለም። ሌላ ርዕስማ አይኖርም። አኗኗርህ ሊቀየር ይችላል። ሰው ክብር ብሎ የሚይዘው ነገር ለአንተ ውርደት ሊሆን ይችላል። ሰው ውርደት ነው የሚለው ነገር አንተ ለጌታ ብለህ ክብር ነው ልትለው ትችላለህ። እብድ ብንባል ለጌታ አይደለም እንዳበደ ሰው ያደርጋቸው እኮ ፍቅሩ እኮ ነው። በቃ አዩት፣ ወደዱትና ሁሌም የምለምነው አንዱ ልመና እሱ ነው። መንፈስ ቅዱስን እንደገና ኢየሱስን ግለጥልኝ። በየዛሬ እንደገና ኢየሱስን ግለጥልኝ። እንደገና በጣም ነው የምወደው። ግን ደግሞ ሌላም ደግሞ የሚኮን ነገር ደግሞ ካለ እንድንሆን እላለሁ። ገናና ገብቶኛል። የገባኝ ነገር አለ እኮ ገብቶኛል። እሱ ነው እንደዚህ የሚያደርገኝ። እሱ ነው በየስቴጁ በየመንገዱ በተቀመጥኩበት ቦታ ሁሉ ሰዎች ሳገኝ ስለ ኢየሱስ ነው የማወራው። ሰዎች ኢየሱስ ብለው ምንም ነገር ካወሩ ይሰማለሁ። አድርጎኛል እኮ ገብቶኛል የሆነ ነገር። ግን
አይደለም እንደዚህ ብቻ አይደለም፣ ሌላም ደግሞ አለ። አበዱ እኮ እብድ እኮ ሊትራሊ እኮ እብድ አሏቸው። ጳውሎስን እኮ በህብረተሰባችን መካከል በሽታ ነው አሉት እኮ ሊትራሊ በሽታ ነው አሉት። እንደዚህ እያልከው ጳውሎስ ስብከት ስለ ኢየሱስ ይነግራል። ደግሞ እንደዚህ እያልከው የሆነ ሰው ሁሉ የሚሻማለትን ነገር ጉድፍ ሲል እንዴት ሲሉት ወደር ከሌለው ከጌታ ከኢየሱስ ክርስቶስ መገለጥ ጋር ይላል። ኢየሱስ ገብቶኛል ብቻ እኮ አይደለም የሚለው ወደር የለውም ኢየሱስ ይላል። እና በጣም ነው የምወደው ኢየሱስን፣ ግን ደግሞ እንደገና ጨምሮ ደግሞ እንዲገልጥልኝ ደግሞ ልመናዬ ነው እርሱንና አይደል ክርስቶስንና የትንሣኤውን ኃይል እንዳውቃለ ጳውሎስ ያን እሷን ደብዳቤ ከመጻፍ በፊት 12 ጽፏል። ሮሜ፣ ኤፌሶን፣ ቆላሲያስ እና በጣም ግዙፍ ከዛ በፊት የተጻፉ ያን ሁሉ እውቀት የሚያቅሰው በጣም ብዙ ሶስተኛ ሰማይ ምናምን ምንላቸው ኤክስፔሪንሶች በሙሉ የነበረው ሰውዬ ወደ ጌታ ሊሄድ 2 ዓመት ምናምን ሲቀረው ቆሞ ምንድነው ጸሎት ሲል ክርስቶስን እንዳውቅ እና ተወዷለሁ ወይ በጣም ወዷለሁ። ይሄ ስለሆነ መልሱ ሌላ ቢኖር ጥሩ ነበር፣ ግን በጣም ወዷለሁ። ግን ደግሞ እኔ ብቻ ሳልሆን ለብዙ ወጣት የምጸልየው ጸሎት በክርስቶስ ፍቅር ተነክተን ዝርክርክ መንገድ ላይ እንዲህ የሚያይ ሰው እስኪያቀርብ ማለት እንዲህ ምንም ሳሰብከው እንዲህ የሚያይ ሰው ኢየሱስን ወዷል እስኪል ፊት ላይ እስኪመጣ ማለት ስጋና ደማችን ላይ እስኪወጣ ድረስ መንፈስ ቅዱስ እንደዛ እንዲያደርገን ሁሉ ልመናኝ። ተስፋ አደርጋለሁ ተመልሶ ነው የምንሞተው ብዬ ተስፋ አደርጋለሁ። ይሄንን ምድራችን ላይ አይተን እናንቀላፋለን ወይ ጌታ ይመጣል ብዬ በጣም ተስፋ አደርጋለሁ። ኢየሱስን ወዷለሁ በጣም ይሄንን እድል ካገኘው በተለያየ ቦታ በተለያየ አጋጣሚ በተለያየ አይነት የህይወት ውሳኔ ውስጥ ያላችሁ ሰዎች የምትሰሙን ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ ለመሞት ነው የተወለደው። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደ ቀን በጣም ብዙዎቻችን እናስታውሳለን። የነበረው ሁኔታ የሚወለድበት ቤት አልነበረም። ስለዚህ በግርግም ነው የተወለደው። ዓለማትን የፈጠረ ጌታ፣ ሰማያትን ምድርን በቅዱስ ቃሉ ጠርቶ የዘረጋ ጌታ ሲወለድ ግን የሚወለድበት ቦታ አልነበረው። ያንን ክብር ትቶ እዛ በረት ውስጥ ኢየሱስ የተወለደው እስቲ ሰው ሆኜ ልየው ብሎ አይደለም፣ እስቲ ደግሞ ሰው መሆን ምን ይመስላል ብሎ አይደለም፣ ስለ ሰው ልጆች ኃጢአት ለመሞት ነው። የኢየሱስ ክርስቶስ መወለድ የአምላክ ፍጹም ሰው መሆን የመጨረሻ ግቡ በመስቀል ላይ ስለሚወዳቸው ስለነዚህ ኃጢአተኞች ዕዳቸውን ከፍሎ እነርሱን ለዘላለም ከእርሱ ጋር ማኖር ነው። ስለዚህ የመጨረሻ የምነግራችሁ ጌታ ኢየሱስ ክርስቶስ ተወልዷል። አዎ መወለዱን ሁልጊዜ ሐሴት እያደረግን እናስበዋለን። ግን ደግሞ ስለ ሰው ልጆች ኃጢአት በመስቀል ላይ አደባባይ ላይ እርቃኑን ሞቷል። ኢየሱስ ስለሚወደን ይህንን ውሳኔ ወስኗል። አንድ ልጁን አብ አባት በመስቀል ላይ ያጣጣረ እየጮኸ እስኪሞት ድረስ ዝም ያለው እኔን አንተን አንቺን ወዶን ፈልጎን ነው። በክርስቶስ ኢየሱስ በኩል በማመን የዘላለም ሕይወት እንድናገኝ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ብቻ አላበቃ፣ ተቀበረ። ደግሞም ይሄም የመጨረሻው አይደለም። ሞትን ድል አድርጎ አባቱ አስነሳው፣ በቀኙ አስቀመጠው፣ አከበረው። ደግሞ በቅርብ ዳግም ይመለሳል። በመስቀል ሞቱ በሰራው ስራ ያመኑትን ሁሉ ሰብስቦ ለዘላለም ከእርሱ ጋር ሊያኖራቸው ጌታ ኢየሱስ ክርስቶስ በቅርብ ይመለሳል። ስለዚህ በሕይወት ያለን እኛ፣ መሬት ላይ የቆምን እኛ፣ እግዚአብሔር የሰጠን ትልቁ መንፈሳዊ ስጦታና በረከት ስለ ሰው ልጆች ኃጢአት ለመሞት የተወለደውን ኢየሱስን ነው። በእርሱ እንመን፣ የዘላለም ሕይወት ታገኛላችሁ።